በሊሚትድ አቶንመንት የሚያምን ሰውና በዩኒቨርሳል አቶንመንት የሚያምን አንድ ሰው ይሄ ምንም ሳይመስለው አንድ ቸርች ነኝ፣ አንድ አይነት አስተምሮ ነው ያለኝ ሊል እንዴት ይችላል? የአቶንመንት ጉዳይ ኢሴንሻል ዶክትሪን አይደለም ወይ? ክርስቶስ ዩኒቨርሳል አቶነር ሲሆን ወይም ዩኒቨርሳል ሪዲመር ሲሆንና ፎር ሳም ፒፕል ሪዲመር ሲሆን ክርስቶስን ራሱ ካራክተራይዝ የምናደርገው አንድ አይነት ነው ወይ የሚል ጥያቄ ነበረኝ እና ዜድ እንደውም ጉዳዩም የንግግር ጉዳይ ነው እንጂ ልዩነት የለውም አለ። የሌሎቻችሁን ግን ኮሜንት ፈልግ ነበረ በእውነቱ ማለት ነው። ለምሳሌ ሙሌታ ካልቪኒስት ነው፣ በዚህ ጉዳይ ሀሳብ መስጠት ነበረበት። አልሰጥም ካለ ያው መብት ነው፣ ምንም ማድረግ አይቻልም። ግን ይሄ በእኔ እስከማውቀው ድረስ በፕሮቴስታንት ቴዎሎጂ በጣም ዲቫይዲንግ ላይን ከሆኑ በጣም በቁርባን ሌላ አንድ ጉዳይ አለ። ከቁርባን ጎን ለጎን የአቶንመንት ጉዳይ አንድ ጉዳይ ነው እና ይህንን እንዴት እንረዳው? ፕሮቴስታንቲዝምን የሁለት አይነት የአቶንመንት አስተምሮች ይዞ ፕሮቴስታንቲዝም እንደ አንድ እምነት ግን እንደ አንድ ቸርች እንዴት አድርገን ፐርሲቭ እናድርገው የሚል ጥያቄ ነበረ። እንግዲህ የተመለሰው በቂ ነው ካላችሁ ችግር የለውም። በዚህ ምናልባት ግን እንዲህ ጀነራል ስቴት ለማድረግ ማለት ነው። ለምሳሌ አይ ቲንክ ከዚህ በፊት ማንስቸው ከሆነ አላውቅም፣ ግን የፕሮቴስታንቱን ቴዎሎጂ እሳቤ ካየን አስተምሯችንን ስናስቀምጥ የቴዎሎጂካል ትሬጅ ምንለው ሀሳብ አለ። ሁሉንም የስነ መለኮት ሀሳብ በተመሳሳይ ዲግሪ አይቀመጥም፣ ወይም ይሄ በተመሳሳይ ላይ ወጥረን እንደዛ እናስቀምጠውም እና ቅድም እንዳልኩት አቶንመንት ላይ ስምምነት አለ በሉተራኑም በካልቪኒስ በሁሉም በዘኦል ፕሮቴስታንቲዝም ውስጥ ብናይ በቃ አቶንመንት ላይ ስምምነት አለ። ዘ ኤክስተንት ኦፍ ዛት አቶንመንት ላይ እሱ ላይ ልዩነት ሊኖር ይችላል። ግን ኢቨን ሊሚትድ አቶንመንት ራሱ የራሱ የሆነ አቀራረብ አለው። የክርስቶስ ደም ለዓለም ሁሉ ኢፊካሲ ለመስጠት ኃይል የጎደለው ነው አይነት ሐሳብም አይደለም። ከፕሪዴስቲኔሽን ሐሳብ ጋር ተያይዘው እነዚህ ተጣምረው የሚቀርቡበት ሐሳብ ነውና ዝርዝር ነጥቡን ስናነሳ አሁን ዝም ብሎ በደፈናው አንተ ይህን ክሌም ታደርጋለህ አንተ ይህን ክሌም ታደርጋለህ ከሚለው ባለፈ ሊሚትድ አቶንመንት ሲሉ ይህንን ኤክስተንት ኦፍ አቶንመንታቸውን ያስረዱበት ዝርዝር ነጥብና ከዛ ደግሞ ሊሚትድ አቶንመንትን የማይቀበለው ኤክስተንት ኦፍ አቶንመንትን ያስረዳበትን ዝርዝር አንቀጽ ስናይ እንዲሁ ዝም ብለን በደፈናው የቀጠልነው አይነት ልዩነት አለ ብዬ አላምንም። ልዩነት አለን። ሲሚላሪቲ እያንዳንዱ ኮንሰፕት ላይ የለንም ወይ አይደንቲካሊቲ የለንም። ሲሚላሪቲ ያለን የምንቀባባቸው መሰረታዊ ነገሮች አሉ። ግን ይህኛው ሀሳብ ወንጌልን በመሰረታዊ ሀሳቡ የመካድ ነገር አይደለም። ወንጌልን ሰብስታንሻል በሆነ ነገሩ ከመካድ ጋር ምናምን የሚገናኝ ሀሳብ አይደለም። ጀስት ይህን ለማስቀመጥ ያለው መምህር ማይረኩበት ሀሳብ እንደሆነ ተስፋ አደርጋለሁ። እንግዲህ እዚህ በላይ መቆየት ስለማልችል ነው። ሌሎች ወንድሞች ስላሉ ይቀጥሉ። አመሰግናል። እሺ መምህር በረከት፣ እዚህ ላይ ፓስተር አንድ ነገር ልበል። መምህር በረከት ያነሱት ላይ ትልቅ ኢሹ ነው ያነሱት። ባይዘው የሊሚትድ አቶንመንት እና ዩኒቨርሳል አቶንመንት ትልቅ ኢሹ ነው። ልክ ናቸው። ስፔሻሊ ሊሚትድ አቶንመንት ስንል ኢየሱስ ክርስቶስ የሞተው በጣም ሴሌክትድ እና ለተመረጡ ሰዎች ነው ብለው የሚያምኑ እርግጥ አሉ። ዩኒቨርሳል አቶንመንት ደግሞ ብለን በምንልበት ሰዓት ኢየሱስ ክርስቶስ የሞተው ለሰዎች ሁሉ ነው፣ ለሰው ዘር በሙሉ ነው። ሆኖም ግን ድነት ግን የሚመጣው እሱ ላይ የግል እምነት በመኖር ነው ብለው የሚሉ አሉ። ኤክስትሪም ጥግ ደግሞ ወስደው ሰብ ካታጎሪ አለ ዩኒቨርሳል አቶንመንት ላይ የሮሜ 5ቱን ምን ብለው ይፈቱታል? ይሄ በአንዱ ኃጢአት እንደገባ በክርስቶስ በኩል ደግሞ ድነት እንደገባ የምትለውን ያችን ጥቅስ ይወስዱና ምን ይላሉ? ኢቭን ፌዝ ራሱ አያስፈልግህም። ለምን ኃጢአት ሲገባ እኔ አምኜ አይደለም ኃጢአትን አክሴፕት ያደረግኩትኝ፣ ድነትም ሲመጣ እኔ ማመን አይደለም የሚጠበቅብኝ፣ ሂ ዲድ ዘ ወርክ ኢትስ ኮምፕሊትድ ብለው ይላሉ። እና ትልቅ ኢሹ ነው ያነሱት። ዝም ብለን በቀላሉ የምናልፈው ጉዳይ አይደለም ለማለት ነው። እስቲ ቅርታና እስቲ ያውኑን እስቲ ታርገ ያውኑን ያልከውን እስቲ ያልኩት ምንድን ነው? እስቲ ታርገው። እሺ
ዩኒቨርሳል አቶንመንት ስንል ቤዚክሊ ኢየሱስ ክርስቶስ የሞተው ለሰዎች ሁሉ ነው። እዚህ ላይ እንስማማለን። የዴፊኒሽኑ ነው፣ ሌላ ነገር አይደለም። ሊሚትድ ደግሞ ለተመረጡ ሰዎች ነው። ሴሌክትድ ለሆኑ ፕሪዲተርማይንድ ለመዳን ቅድመ ምርጫ ለተደረገባቸው ሰዎች ነው የሚል ነው። ከዛ ዩኒቨርሳል አቶንመንት ሁለት ካታጎሪ አለው። ኢቭን ኢየሱስ ክርስቶስ ለሁሉም ሂውማኒቲ ቢሞት እነሱ ሰዎች በእምነት ሪስፖንድ ሊያደርጉ ይጠበቃል። ማለት እሱን ማመን ወይም በሱ መታመን ወይም ትረስት ማድረግ አለባቸው ብለው ይላሉ። አንዳንዶች ደግሞ ጭራሽ ሪሰንትሊ ፐብሊሽ የተደረጉ ነገሮችን የምታዩ ከሆነ ዩኒቨርሳል አቶንመንትን ጥግ ድረስ ወስዶት በአንዱ ኃጢአት እንደገባ በአዳም ኃጢአት እንደገባ በሁለተኛው አዳም ደግሞ ብሎ የሚለውን የሮሜን 5 ላስቴሮን ወስደው ምን ያደርጉታል? አንተ ከአዳም ኃጢአትን የወሰድከው በአዳም አምነህ አይደለም። እንደ ሴም ፕሪንሲፕል ከኢየሱስም ድህነትን የምትወስደው ማመን አይጠበቅብን ሂውማን በመሆን ብቻ ነው ብለው ኤክስትሪም የሚወስዱ ስኮላሮች አሉ። ይህንን ያነሳውበት ምንድነው? አድበዝብዘን ዝም ብለን እንድናልፈው አይገባም። ትልቅ ኢሹን ያነሱትኝ መምህር በረከት ለማለት ነው። ይሄ ኢሹ ያለው ወንድሜ ሮቤል ፕሊስ፣ አንደኛ እኛ የወንጌል አማኝ ከሆንን ያለውን ነገር ከጥያቄው መንፈስም አንጻር መረዳት መቻል አለብን። የተጠየቀው ጥያቄ የነገረ ድነት ጥያቄ እስከሆነ ድረስ ወደ ነገረ ክርስቶስ ጥያቄውን እንዴት አድርገን ወስደን ከዛ አንጻር እንመልስ ነው። አሁን ስህተት ከነበረው ለምሳሌ ሙሉ የሚያነሳው ሀሳብ አለ፣ የፊ የሚያነሳው ሀሳብ አለ፣ የሚያነሳው ሀሳብ አለ። የተነሳው ሀሳብ እይታው ከየት አንጻር ነው ቪው ነው ያለው? ከየት አንጻር ነው ቪው ያለው? ለምሳሌ ከክርስቶስ አንጻር ከዘላለማዊ እውቀቱ አንጻር እኮ ስታይ፣ ለምሳሌ አንተን በጠይቀ ይህንን ነው የተፈለገውም ይሄ ነው የሚመቻቸው። አንዳንዶቻችን ዝም ብለን ሳናውቅ አንዳንድ ነገሮች ውስጥ እንገባና የጥያቄውን መንፈስ እናንተን ሳናቅ የማይወጥ መልስ እንሰጣለን። እሱ ሳይሆን ለምሳሌ ካልቪኒዝም ወይ ደግሞ ሙሌ እዚያ አጠገብ አለ። እሱ ከሚያይበት አንጻር ካየን እሱ ከዘላለማዊ እውቀቱ አንጻር ያያል። ከእግዚአብሔር ዘላለማዊ እውቀት አንጻር ለምሳሌ ከዘላለማዊ እውቀት አንጻር ካየን እኮ እግዚአብሔር አያውቅም ልንል አንችልም። የሚድኑትን ያውቃል። ስለዚህ ልጁን ሲልክ ለሚድኑት ነው የላከው፣ ስለሚያውቃቸው አስቀድሞ ማለት ነው። በቃ ባጭር ቃል ይሄ ከዚህኛው አንጻር ደግሞ የሚያዩ ደግሞ አዎ እግዚአብሔር ቢያውቅም ደግሞ ልጁ ለዓለም መጥቷል ብሎ ስለሚል ሰዎች በሚያምኑ ጊዜ የሚሰራ ስራ ስላለ ብሎ ደግሞ እሱ ደግሞ ከዚህኛው ይነሳል። እነዚህ ቪዎች ናቸው። ከዚህ ልክ ክርስቶስ ኢየሱስ ለምሳሌ በጣም መነሳት የሚገባቸው እኮ በጣም ቤዚክ የሆኑ ነገሮች አሉ። ነገር ክርስቶስ ላይ ስትመጣ ለምሳሌ ከሁለተኛው ጉባኤ ጀምሮ ምንድነው ሲነሳ የነበረው ክርስቶስ ማን ነው የሚለው ላይ ኦርቶዶክሳውያን የማይቀበሉት የ451 ጉባኤ ድረስ እኮ የመጣ በክርስቶስ ላይ ያነጻጸሩ ነገሮች አሉ። ኦኬ ንስጥራዊ የሆኑ አስተምህሮቶች ዛሬ አሉ። እኔ አሁን መናገር የምፈልገው ዛሬም ራሱ እኛ አንድ አካል ሁለት ባህሪ ብለን ስንል ያንን የማይቀበሉ ከንስጥሮስ ጋራ ኦልሞስት ትምህርታቸው አንድ የሆነ አሉ እዚህ ውስጥ። ስለዚህ ከሱ አንጻር እኛ እንደውም ፎከሱ መሆን የሌለበት ነገረ ክርስቶስ ኢየሱስ ማን ነው የሚለው ሀሳብ ላይ ብናተኩር ብለን ወደዛ ጥያቄዎች የሚመጡት ጥያቄዎች ወደዛ እየወሰድን ያለ ነው። ስለዚህ ጥያቄዎቹን መንፈሱን እናንትኑን አንደርስታንድ ማድረግ ይገባናል። ዝም ብሎ የመጣልን ነገር መናገር ሳይሆን መጀመሪያ ከምንድን ነው ጥያቄ የተጠየቀው ብሎ ወደ ነገረ ክርስቶስ አምጥቶ መመለስ ይገባል። ፌዚ አንድ ስቴት ላርግና ምናልባት ሮቢ ሲያነሳ ከእምነት አንጻር ያነሳቸውም ነገሮች አሉና አንዳንድ እንትኖች ናቸው ማለት ትክክል ናቸው ብዬ ማላሰባቸው ማለት ነው። የክርስቶስ ሞት ሰፊሽንት እንደሆነ ለሁሉም ሰፊሽንት፣ ከሰፊሽንሲ አንጻር የሚነሱን ሀሳቦች ለተወሰኑት ብቻ ነው። ይሄ ሰፊሽንሲ ለሁሉም ነው እንትን የሚለው ሞር ኦፍ ዘ ኢንቴንት ኦፍ ዘ አቶንመንት ነው እንጂ ቫሊዩ አይደለም። የክርስቶስ ደም ቫሊዩ ላይ የሚነሱ ሀሳቦች አይደሉም ከእምነት ጋር ያነሳቸው ማለት። እምነትም ደግሞ በተገፋበት ሰው ጀስቲፊኬሽንን አቴን ያደርጋል፣ ሪጀነሬሽንን አቴን ያደርጋል የሚልም ልክ እንደሱ የተነሳ ስለመሰለኝ ነው። ይሄ እንትን ነው። አሁን ዜድ ካነሳው አንጻር በቪው ደረጃ በሲኖዶፍ ማነው ሲኖዶፍ ዶርት ነው አይደለ? የካልቪኒዝም እና የአርሜኒያኒዝምን ጉዳይ
የታየበት ሲኖዶስ በሂስቶሪካል በፕሮቴስታንት ሂስትሪ ቪዎች ናቸው ብሎ ነው እንዲ ያለፋቸው ሲኖዶሱ? ካኖን ኦፍ ዶርተን ነው የምትለኝ አይደል? ይቅርታ፣ የዶርት ቱሊፕ እንትን የተባለበት ማለት ያ እንግዲህ ያው ሂስትሪካሊ ሰፋ ያለ ሙቀትም ነበረው በእርግጥ በጊዜው የነበሩት። አሁን ዜድ እንደሚያስቀምጠው የቪው ጉዳይ ነው ተብሎ አይደለም የታለፈው አይደል በታሪክ። ለምሳሌ ኢቭን እንኳን ለምሳሌ ትራዲሽናል ነገር ስናነሳማ አብሮ ኮንቴክስት አለው፣ የራሱ የሆነ ታሪክ አለ። አሁን ላይ ግን እንግዲህ ቴዎሎጂ ዲቨሎፕ ባረገበት በዚህ ጊዜ ግን ቅድም እንዳልኩት የትሬጅ ሀሳቦች ስላሉ ኢቨን እንደኔም እምነት ኤክስቴንት ኦፍ አቶንመንት ላይ ነው እንጂ ልዩነቱ ክርስቶስ ጋር ወይ ደግሞ የክርስቶስ ማንነት ላይ በማንነቱ የሰራው የወንጌል ስራው ላይ እሱን የወንጌል ሰብስታንሻል ሚኒንግ ውስጥ ምናምን እንዲህ የሚፈጥረው ነገር አለ ብዬ አላስብም። እሺ ዜድ አመሰግናለሁ። በቃ ቀጥሉ። እሺ አይ ቪው ነው ወይ ላሉ ጥያቄ ቪው ነው አጭር መልስ ነው። ቪው ነው፣ ከዛ ያለፈ ነገር የለውም። ሁለት ቪዎች አሉ። በሱ ላይ ጉዳዩ የታየበት ጉባኤ ካኖን ኦፍ ዶርት ቪው ነው ብሎ ነው ያለፈው ዜድ በታሪክ። እኔ ካነበብኩትና ከደረስኩበት ነገር ተነስቼ ቪው ነው ብዬ ነው ማምነው። እስኮ ካኖን ኦፍ ዶርትን ታውቃለህ? የተወሰነው እናንተ አውቃለሁኝ፣ ግን አሁን እናንተ ጋር የቪው ልዩነት ነው እንደምትሉት ቪው ነው ብለን ነው የምናልፈው። ቪው ነው ብለን የምናልፈው። ከሌሎት አውጡትና እነሱ ያሉትን ነገር ይዘው ይጠይቁኝ። እሺ በቃ ባይዘው ከዜድ ጋር መወያየት በጣም ነው የሚከብድ። አም ሶሪ ቱ ሴይ ዚስ። በሉ አሌክስ፣ በሉ ደህና አደር። አይ ነው ቴንክ ዩ ዜድ ለፖለቲካ ስለማልመች ነው። እሺ ልጠይቅ። በመጀመሪያ ደረጃ በፊት ስለ ኬልቄዶን ጉባኤ ኢኩሜኒካል ምናምን የሚል ነገር ተነስቶ ነበር እና ለምሳሌ አሁን ካቶሊኮች 21 ኢኩሜኒካል ካውንስል አላቸው። ኢኩሜኒካል የሆነ ዓለም አቀፍ የሆነ 21 ኢኩሜኒካል አላቸው። ኢስተርን ኦርቶዶክስ ደግሞ ወደ 7 ኢኩሜኒካል ካውንስል አላቸው። ጀስት ቢከዝ አንድ ቤተክርስቲያን ኢኩሜኒካል ካውንስል ስላለ ግዴታ ኢኩሜኒካል ካውንስል አልተቀበላችሁም፣ እንደዛ ከሄድን ለእናንተ የመጀመሪያውን 3 ብቻ ነው የምቀበለው ካልክ እነሱ 21 ካለ 17 ያልተቀበልከው ኢኩሜኒካል ካውንስል አለ አያስብልብህም ወይ ሴዶ? ሶሪ እዚህ እንትን ላይ ወስደውኝ ስለነበረ አዳም ሻዬ ሶሪ፣ በጣም ድገምልኝ ጥያቄ። ይቅርታ በጣም በፊት እኛን ስትወቅሰን እንትን ብለህ ነበረ፣ ኢኩሜኒካል ካውንስል አትቀበሉም ብለህ ነበረ እና ኢኩሜኒካል ካውንስል አልተቀበላችሁም ብለህ ነበር እና ካቶሊኮች 21 ኢኩሜኒካል ካውንስል አላቸው። 21 እንትኖች ደግሞ ኢስተርን ኦርቶዶክሶች ደግሞ ወደ 7 ኢኩሜኒካል ካውንስል አላቸው። ስለዚህ አንተ እኛን ኢኩሜኒካል ካውንስል አትቀበሉም ብለህ የምትል ከሆነ አንተ ወደ ስንት ነው? ወደ 18 መሰለኛል የሚሆነው 21 3 ብቻ የምትቀበል ከሆነ 18 ኢኩሜኒካል ካውንስል አትቀበልም ማለት ነው ወይ? አዎ እኛ እስከ የመጨረሻው የሆነው እስከ አይ ቲንክ ካውንስል ኦፍ ኮንስታንቲኖፕል 3 ነው አይደል? እስከዛ ድረስ ያለውን በመቀበል ደረጃ ይኸውልህ፣ አሁን ትልቁ ልዩነት ምን መሰለህ? የኒቅያን 325 ላይ እኮ እኛ ከተነሳበት ጥያቄና ከተመለሰው መልስ አንጻር ነው የምናየው። የኒቅያ ጉባኤ አንድ ጊዜ ገብቶኛል። ቆይ አሁን ነገረ ክርስቶስ ጋር ሲመጣ ጥያቄ ጠይቀኛ፣ መልሴን ስማ እኮ። ስለ ኢኩሜኒካል ሊጠየቁ ስለ እንትን አለ የሚጠየቁ ስለ ኬልቄዶን ጋር በጣም ብዙ ጥያቄ ስላለ እሱ ጠይቃለሁ። አሁን በዛ ኤሪያ ላይ በቃ እናንተ የማትቀበሉ ይኸውልህ፣ አሁን በአጭር ቃል ይሄንን ጥያቄ እኮ አዳምሻ ደግመህን ማንሳት አልነበረብህም። ለምን መሰለህ? እናንተ ሁሉም እኔ የጠየቁ ስለኛ ምን አስነገረ? ስለ አንተ አንድ ጊዜ እኔን አንተ ለምን አትቀበልም ልትለኝ አትችልም፣ አንተ ስለማትቀበል። ስለዚህ እሱን ጥያቄ እንደውም ራስህ ጋር ባክፋየር የሚያደርግ ስለሆነ ባትጠይቅ ነው የሚሻል። ዝም ብለህ ጥያቄዎች ካሉ ለምሳሌ ከነገረ ክርስቶስ አንጻር ኢኩሜኒካል የሚባለው ምንድን ነው? አንዴ አዳም እባክህ
ኖ ትክክል አለማ። አሌክስ አኬር አንድ ጊዜ ስለ እኔ ነው እንደሚናገረው ስለሱ ነው የጠየቁት። ከጠየቅ በኋላ ዝም ማለት ትችላለህ። አንዴ ጠይቀኛል፣ እኔ መልስ ሰጥ፣ ዝም በል ፕሊዝ። ኦኬ። እኛ በነገረ ክርስቶስ ላይ የተነሱ ጥያቄዎች አሉ። ካውንስል ኦፍ ኒቅያ አንስቷል። በአሪየስ የተነሳ ነው። በሁለተኛው ደግሞ ካውንስል ኦፍ ኮንስታንቲኖፖል ይሄ 381 የነበረው ደግሞ ከአፖሎናሪስ አንጻር የተነሳ ነው። ካውንስል ኦፍ ኤፌሶን 431 ላይ የተካሄደው ከንስጥሮስ አንጻር የተካሄደ ነው። እነዚህ ሶስቱን በተለይ ደግሞ በኤፌሶን ላይ የተደረገውን ደግሞ ጠቅለል አድርጎ ካውንስል ኦፍ ኬልቄዶን አስቀምጧል። ካውንስል ኦፍ ኬልቄዶንን እናንተ አልቀበላችሁም ብላችሁ የወጣችሁት እናንተ ናችሁ። ከዛ በኋላ ያለው ደግሞ ካውንስል ኦፍ ኮንስታንቲኖፖል 2 የሁለተኛው የኮንስታንቲኖፖል የተደረገው ላይ ደግሞ የኬልቄዶንን በተመለከተ ክላሪፊኬሽን ሰጥቷል። በደንብ አድርገው ክላሪፋይ አድርገዋል። ስለዚህ እኛ እሱንም እንቀበላለን። እነዚህን በክርስቶስ ኢየሱስ ላይ በተነሱት ጥያቄዎች ላይ የተነሱ መልሶችን ልክ ናቸው አንደኛ ደረጃ ብለን ብቻ ሳይሆን መጽሐፍ ቅዱስ አፈር የሚያደርገው ነገር እነሱ ኮንፈርም አድርገዋል ብለን እንቀበላለን። ከዚህ ውጭ በዚህ ኤሪያ ላይ በዚህ ጉባኤዎች ላይ በተነሱት ነገረ ክርስቶስ ላይ በተነሱ ነገሮች ጥያቄ ካላችሁ ጠይቁ። እኔ በጣም ብዙ ጥያቄ ነው ያለኝ፣ ግን ጥያቄ ላይ ፎከስ እየተደረገ የማይመለስ ከሆነ ከባድ ነገር ነው። አንድ ኤፊ ልጠይቀና፣ ኤፊ ኢኩሜኒካል ካውንስል ማለት ምን ማለት ነው? ሰከንድ ኤፌስስ ለምንድን ነው ኢኩሜኒካል ካውንስል ያልሆነው? እሱን መልስልኝ። ሰከንድ ኤፌስስ ለምን ኢኩሜኒካል ካውንስል አልተባለም? ኢኩሜኒካል ካውንስል ማለት ምን ማለት ነው? እሱ የምታውቁ ከሆነ ማለት ነው። ይቅርታ ለእኔ ነው። እሺ ዜዶ ይመልስ። ለእኔ አንተ መልስልኝ የተሻለ ነው። ምክንያቱም ጥያቄው በፊትም ጥያቄ ስላልተመለሰልኝ አሁን ኢኮኖሚካል ካውንስል ምንላቸው አሉ። ከዛ ጀነራል ካውንስል ምንለው ደግሞ አለ። ከዛ ሎካል ካውንስል ምንላቸው አሉ። ኢኮኖሚካል ካውንስል ምንላቸው እንግዲህ በሂስትሪ እንደምናየው ከሆነ እነዚህ 5ቱ መናብርተ ጵጵስናዎች በጋራ ሆነው ተሰብስበው ትምህርትን ክሌም ሲያደርጉ የእምነት መግለጫ ሲያወጡ እሱ እሳቤ ያለበት ማለት። ጀነራል ካውንስል ምንለው ደግሞ ለምሳሌ ከ5ቱ መናብርተ ጵጵስና ውስጥ 3ቱ በጋራ ተሰብስበው 2ቱ ባይገኙ ጀነራል ካውንስል ይባላል። ጀነራል ካውንስል ሆነው ጀምረው ኢኩሜኒካል ወደ መሆን ያደጉም አሉ። አይ ቲንክ የቆስጠንጢንያው ተጠቃሽ መሰለኝ እዚህ ጋር። ከዛ ሎካል ደግሞ ካውንስል ምንላቸው አሉ። ለምሳሌ ኦሪየንታል ለብቻቸው የሚያደርጉት እኛም ትላለ ስቀልር ነው ግን ብቻ እንደዛ ደግሞ አለ። አይ ቲንክ ቅርጣግ ነው እንደዚህ የሚል ብቻ አለ። ሎካል ካውንስል ደግሞ በየቤተ ክርስቲያናቱ ነው በየሎካል ቸርቾቹ በሎካል ሲነድ የሚመሩ ቸርቾች ውስጥ እንደዛ ይደረጋል። ለምሳሌ ሲኖድ ኦፍ ኦዋክን መጥቀስ ይቻላል። የግብፅ ፓትሪያርክ ከጳጳሳቱ ጋር ሆነው እንደዚህ እንትን ያሉበት አይ ቲንክ እንደዛ ነው። አደም እሺ፣ እግዚአብሔር ይስጥልኝ። ሰከንድ ኤፌስስ ለምንድን ነው ኢኩሜኒካል ካውንስል ያልተባለው? ያው እንግዲህ ያልነበራለ ነው እንግዲህ ከ5ቱ ውስጥ ያልነበራለ ነው። በእርግጥ ሂስትሪካሊ ነገሩን ሰፊ ነገር የሚነሳበት ነው። ማን አልነበረ? ሁሉንም ያሟላ አይደለም። በሰከንድ ኤፌስስ ላይ ማን አልነበረ? አይ ቲንክ አሌክሳንድሪያ የነ ቄርሎስ አይደል? የነ ቄርሎስ እነሱ አልነበር። ከዲዮስቆሮስ ምናምን ማለት ነው። ሰከንድ ኤፌስስ ላይማ ዲዮስቆሮስ ፕሬዚደንት ነበሩ። የዋናው መሪ ናቸው፣ የካውንስሉ መሪ ናቸው። ሰከንድ ኤፌስስ ላይ ሮማውያን ሪጀክት ስላደረጉት ነው። ሁሉም አክሰፕት አድርጎት የሮሙ ሪጀክት ስላደረገው ኢኩሜኒካል ካውንስል አልተባለም። ምክንያቱም አንዱ አብያተ ክርስቲያን ካልተቀበለው ኢኩሜኒካል ካውንስል መሆን ስለማይችል ማለት ነው። አሁን በኢስተርን ኦርቶዶክስም በካቶሊክም ሄደህ ብትመለከት አንድ ጉባኤ በአንደኛው አክሰፕት ካልተደረገ ኢኩሜኒካል መባል አይችልም። አክሰፕት ቤተክርስቲያን በጠቅላላ አፈርም ካላደረገችው ኢኩሜኒካል ሊባል አይችልም። ስለዚህ በዚህ አካሄድ ከሄድን ኦሪየንታል ኦርቶዶክስ ቤተክርስቲያን ኬልቄዶንን አልቀበልም ካለች ደንስ ላይክ ኢኩሜኒካል አይደለም ማለት ነው አይደል? ባይ ዴፊኒሽን ባይ ዴፊኒሽን ይባላል ብዬ አላስብም።
ካውንስል አሁን እኮ ምን አፈርም ለማድረግ ነው? ካውንስሎች ኢንፋሊብል ናቸው የሚለውን ኮንፈርም ለማድረግ ምንድን ነው የተፈለገው ብዬ ነው። አይ ቲንክ በጣም አዳሜ እኔ ይቅርታ አድርግልኝ እና አሁን እኛ እዚህ ስለ ካውንስሎች እንትን ለማጥናት አለም እዚህ መጣ ነው። አይ ቲንክ ጥያቄያችሁም የነበረው በነገረ ክርስቶስ ነው። በነገረ ክርስቶስ ላይ ለምን ጥያቄ አትጠይቁ እኮ እንጠይቃለን። እንዲብራራ ስለፈለግኩኝ ነው። ሌሎችም እንትን እያደረክ ስለሆነ ኦኬ። ወደ ሁለተኛው ጥያቄ ልሄድ። ስለ ሰው ስንናገር ብዙ ጊዜ የክርስቶስን ተዋህዶ ሲነገር አባቶችም በአብዛኛው አባቶች የሰውን ያነሱና ነፍስና ስጋን ተዋህዶ የነፍስና ስጋን ተዋህዶ ያነሱና ያው ስጋ ከነፍስ ሲዋሃድ የሰው አንድ ባህሪ ብለው ይላሉ። የኬልቄዶን ጉባኤ እንደዚሁ ደግሞ ሁለት ባህሪ ይላል። የኢየሱስ ክርስቶስ መለኮትና እንደዚሁ ሁለት ባህሪ ይላል። እናንተ እንደ ኬልቄዶን እንዴት ቆጥራችሁት ነው ሁለት ባህሪ የምትሉት? እንዴት እየተቆጠረ ነው ማለት? ዩኒየኑን እያፈረሳችሁ ነው የምትቆጥሩት ወይስ እንዴት ነው የሚቆጠረው? ሁለት ለማለት ሁለት ባህሪ ለማለት ዩኒየኑን ማፍረስ አለባችሁ ወይስ እንዴት ነው የምትቆጥሩት? እሱን አስረዳኝ። ያሽ እኔ አንድ ነገር ልናገርና እስቲ ሙሌም ዜድም እንትን ይላሉ። ምንድነው ፐርሰናሊ ቅድም የተወሰነ ሀሳቦችን ተናግሬያለሁ። አሁን እኔ ፐርሰናሊ ያለኝ ጎራ ከየት ነው? እኔ ከቃላት ከትርጉም ባለፈ ዛትማች የሰፋ ልዩነት ምናምን አለን ብዬ አላስብም። ግን ሁለቱ ባህሪያት ላይክ በአንዱ በክርስቶስ አካል ውስጥ ያሉ ናቸው። ግን ላይክ የሆነ ወደ አንድ ሰብሲስተንስ ሚንግል የተደረጉ አይደሉም። መለኮታዊ ባህሪው ሰብአዊ ባህሪ መሆን አይችልም፣ ሰብአዊ ባህሪው መለኮታዊ ባህሪ መሆን አይችልም የሚል እሳቤ አለ። በሉተራኑ ቴዎሎጂ ስትመጣ ደግሞ ኮሚኒኬሽን ኦፍ አትሪቢዩትስ ተብሎ ትንሽ ደግሞ የራሱ ደግሞ እንደዚህ አቀራረብ ያለው ደግሞ እንትን አለና እዛ ላይም ምንድነው ይሄ ተገናዝቦቱ ላይ አንዱ ባህሪ ገንዘብ ሲያደርግ መለኮታዊ ባህሪ የሰብአዊ ከዚህ በፊት ያልነበረውን በተዋህዶ ጊዜ ከዚህ በፊት ያልነበረውን ባህሪው ሲያደርግ ሰብአዊ ባህሪውም እንደዛ ሲያደርግ ይሄ ተገናዝቦቱ ተገናኝቶቱ ሙሉ ለሙሉ የሆነ ነው አይነት እንደዛ ሀሳቢ ስለሌለ ታቅቦ እነዚህ አራቱ ታቅቦች ባሉበት በቻልሲደን ካውንስል እንትን ባለው መሰረት አጥሮቹ በተጠበቁበት በዛ ነው የምናስረዳው። ሁለቱ ባህሪያት ወደ አንድ ሰብሲስተንስ ሚንግል ስላልተደረጉ መለኮታዊ ባህሪው ሰብአዊ ባህሪ ይሆናል ብለን ስለማናስብ፣ ሰብአዊ ባህሪው መለኮታዊ ባህሪውን ይሆናል ብለን ስለማናስብ ለዛ ነው። አይ የመለስከውን ነገር እንትን ልበለውና ልተውና፣ እሺ አንተ ያው ኬልቄዶን ስለምትቀበል ነውና ምን አልክ? ሃይፖስቴቲክ ውስጥ በአንደኛው ላይ እንትን ምናምን ብላልና በኬልቄዶን ጉባኤ በአንዱ ሃይፖስቴሲስ የሚል የቱ ጋር ነው የሚገኘው? ኬልቄዶን ጉባኤ ላይ የቱ ቦታ ላይ ነው በአንዱ ሃይፖስቴሲስ ሁለት ኔቸር አለ ምናምን የሚል የቱ ጋር ነው ያለው? ከተጻፈ እዚህ ቦታ ላይ ብትል። እኔ ሃይፖስታሲስ አላልኩም አደም። ያልኩት ምንድነው ዘ ቱ ኔቸርስ አር ናት ሚንግልድ ኢንቱ ዋን ሰብስታንስ። እሺ ዘ ቱ ኔቸርስ አር ናት ሚንግልድ ኢንቱ ዋን ሰብስታንስ ነው ያልኩት። ሃይፖስታሲስ ያው አይ ቲንክ አማርኛው አቃኒ መሰለኝ እንደዛ ነው መሰለኝ። ያው ምንድነው እንዳልኩ ማለት ነው። ለምሳሌ በሂስትሪ ውስጥ ካየን የቀረቡ ሀሳቦች ነበሩ። እነዚህ ሁለትና አንድ ባህሪያት የሚሉት ላይ ይሄ ሞኖ ኢነርጂዝም እንደ ፕሮፖዛል ቀርቦ ነበር። ሌላም ነገሮችና አይ ቲንክ ከሂስትሪ ተምሮ እሱ ነገር ላይ ብዙም በመከራከር አላምንም። ፐርሰናሊ የተርሚኖሎጂዎች እንትን ናቸው ብዬ ነው አምነው። አይ ቲንክ ላይክ የሆነ ዲቤት ቴብል ላይ ዊ ካን ዲስከስ ግን ገብቷል ሀሳቤ ብቻ። እስኪ የተለየ ሀሳብ ያለው አይ በጣም ነው የምንለያየው የሚል ካለ ግን ካን ጃምፕ ኢን ዲስከስ ካንተ ጋር። በኬልቄዶን ጉባኤ ሃይፖስቴቲክ ዩኒየን ማለት ምን ማለት ነው? የቱ ጋር ነው የሚገኘው? ዴፊኒሽኑ ማለት ነው። ሃይፖስቴቲክ ዩኒየን ሲሉ እንደዚህ ማለታቸው ነው። ያው እዚህ ቦታ ይገኛል። ሁለት ደግሞ በኬልቄዶን ጉባኤ ፍሮም ቱ ኔቸር ብሎ መናገር ስህተት ነው ወይስ ትክክል ነው? እናንተስ ትቀበሉታላችሁ ወይ? ያው ትክክል ነው ብለን ነው ምናምነው የቻልሲደን ካውንስል ስለምንቀበል። ቀደም እንዳልኩ ነው ላይክ መለኮታዊ ባህሪው ሰብአዊ ባህሪ መሆን አይችልም፣ ሰብአዊ ባህሪው መለኮታዊ ባህሪ መሆን አይችልም። በአንዱ በክርስቶስ አካሉ ሁለቱ
የግል ነገራቸው በተጠበቀበት አይነት ነው ያሉትኝ እንጂ ተገናዝቦት እንኳን ኮሚኒኬሽን እንኳን ስናስረዳ በሙሉነት አይደለም ያ ተገናኝቶት ተገናዝቦት የሚል ሀሳብ አለ በሉተራን ቴዎሎጂ ሳቢዎች ማለት ነው። ሃይፖስታቲክ ሃይፖስታቲክ እንግዲህ ያው ምንድነው አሁን በላቲኑ ሳይድ ያለው ትርጉምና ሜቢ በግሪኩ ሳይድ ያለው አቀማመጥ አትሰም ፖይንት እኔ እንግዲህ ሪድ እንደማደርገው አሁን ባለኝ እውቀት መሰረት የተለየ ፍቺም ያለው መሰለኝ። ሶስት ሃይፖስታቲክስ ላይ ሜቢ ዴፊኒሽንን ካስቀመጥክ እነሱ ያሉበት ዴፊኒሽን እና ቄርሎስ በደንብ ሲጠቀሙ አውቃለሁ ሃይፖስታቲክ የሚለውን ሀሳብ። እስቲ ዲፊኒሽን የትኛውን ዲፊኒሽን ነው የሚለውን እንትን ማለት ይቻላል። እስቲ በላቲኑ እና በግሪክ ሁለት አይነትም ሴንስ ያለው ስለመሰለኝ ማለት ነው። እኔ በኬልቄዶን ጉባኤ ማለት ሃይፖስታቲክ ዩኒየን ማለት ምን ማለት ነው? የተጻፈ ነገር አለ ወይ? ሃይፖስታቲክ ዩኒየን ሲሉ ምን ማለታቸው ነው? የተጻፈ ነገር ካለ የምታስረዳው። ሁለት ደግሞ ፍሮም ቱ ኔቸር የሚለውን እዛው ጉባኤ ላይ ፍሮም ቱ ኔቸር የሚለው ሪጀክት ሲደረግ አሁን እኛ ቤተክርስቲያን ራሱ አንደኛ እንትኗ እሱ ነበረ ፍሮም ቱ ኔቸር የሚለው። እናንተ ደግሞ አሁን እቀበለዋለሁ እያልክ ነው። ማነው ሪጀክት ያደረገው ፍሮም ቱ ኔቸር? እንደዛ መሰለኝ አይደል? የኬልቄዶን ጉባኤ እኮ ፍሮም ቱ ኔቸር የሚለውን የተቃወሙ ቱ ኔቸርስ የለም ነው እንትኑ ማቅረብ ትችላለህ። የተቃወሙትን ነገር ፍሮም የሚላላ ፍሮም ቱ ኔቸር one in the same son, our Lord Jesus Christ, perfect in Godhead and perfect in manhood, truly God and truly man, of one substance. ይሄንን የፈለከው ጥያቄ ፍሮም ቱ ኔቸር የሚለውን አነው በአምስተኛው ጉባኤ ይቀበላሉ። አምስተኛው ጉባኤ ይቀበላል። አንድ ጊዜ እኔ ስለ ኬልቄዶን ጉባኤ ነው የምጠይቀው። ምክንያቱም እኛ የምንቀበል ከዛ በኋላ ምንም ቢሉ እኛ ኬልቄዶን ተሳስቷል ብለን ስለምናምን ኬልቄዶንን ነው የምንጠይቀው። ሌላ ቦታ ሄዶ ቢያስተካክሉ ለእኛ ትክክል ነው ብለን መጀመሪያ የተሳሳቱትን ነው መታረም ያለበት እንጂ ሌላ ጉባኤ ጠርተህ ማስተካከል መጀመሪያ እኛ ትክክል ነበርን ማለት ነው። ፍሮም ቱ ኔቸር የሚለው በኬልቄዶን ጉባኤ ስህተት ነው ከተባለ ታዲያ ለምንድን ማለት ሪጀክት አድርገውታል? እሺ እኔ ጥያቄ በሃይፖስታቲክ ዩኒየን ማለት ምን ማለት ነው? ሁለት ደግሞ እዛው ሃይፖስታቲክ ዩኒየን ላይ ያ አካሉ የክርስቶስ አንድ አካል ብላችሁ የምትሉት እሱ ራሱ መለኮታዊ አካል መሆኑ የቱ ቦታ ላይ ነው የተጻፈው? መለኮታዊ አካል መሆኑ ማለት ነው። ሃይፖስታቲክ ዩኒየን አለ ምን መሆን አለ ብላችሁ ትርጉሙ የምትነግሩኝ ከሆነ ብታስረዱኝ። ሃይፖስታቲክ ዩኒየን ሁለት ደግሞ አንድ አካል ነው ስትሉ የአንድ አካል መለኮታዊ አካል መሆኑ የሚያስረዳው የቱ ጋር ነው? በኬልቄዶን ጉባኤ እስቲ ምንድነው ቅድም ወርዱን ክላሪፋይ ማድረግ አለብን ያልኩ ላይክ በላቲን እና በግሪክም አንዳንድ ሳቤች የተለያዩ ስለሆኑ ነው። አሁን ትሪኒቲንም ካየ ኢቨን ክሪስቶሎጂን ካየ ማለት ነውና ምንድነው ግን ሀሳብ ሃይፖስታቲስ የሚለውን እሳቤ ሲጠቀሙ ሞሮፍ ያደሉት በእኔ እሳቤ ወደ ላይክ ፐርሰን ወደሚለው ላይክ በቃ ከሱ ጋር በተገናኘ ሀሳብ ነው። ላይክ ለብቻው እንዲ ካታጎራይዝ የማድረግ ነገር ሳይሆን ፐርሰን በሚለው ላይክ ዘ ዲፈረንስ ኦፍ ዘ ኔቸርስ በዛ ዩኒየን ሪሙቭ የተደረገ አይደለም። ላይክ አሁን በአንዱ በክርስቶስ አካል ሁለቱ አሉ ሲባል በዚህኛው ዩኒየን ሁለቱ ዘ ዲፈረንስ ኦፍ ዘ ቱ ኔቸርስ ሪሙቭ አልተደረገም ወይ ደግሞ በሚል ከዛ ደግሞ ባስቀመጡት በዛ መጠበቂያዎች አይ ቲንክ እንደዛ የሚፈታ ነው። ያ ተቋርጬ ነው ሰው እንደዛ ነው። አዳም እስቲ ሀሳብን ካላገኘሁት ኮንቴምፕሌሽንማ እኮ እኛም እኮ እንቀበላለን። ኮንቴምፕሌሽን እኮ አይደለም እነሱ ሁለት ሲሉ እኮ አሁን አንተ የነገርከኝ ዲፈረንሱ አለ። ዲፈረንሱ እኮ ኮንቴምፕሌት ነው የምታደርገው አይደል? ዲፈረንሱ በሁለቱ ባህሪያት መካከል ያለውን ዲፈረንስ ኮንቴምፕሌሽን ነው የምታደርገው። እንትኑን እናንብብልህና አይ ቲንክ እሱን በሱ ላይ ግልጽ የሚያደርገው እሱ ነው ብዬ አምናለሁ። ምንድነው አፈር የሚያደረጉት ነገር የሚለውን ነገር ብናየው ጥሩ ነው ብዬ አስባለሁ። የጀመርኩልህን ነገር በጨርስልህ ጥሩ ሊሆን ይችላል ብዬ አስባለሁ። እንግዲህ የኬልቄዶን ሰመራይዝ ያደረጉት ማለት የተቀመጠው እንደ እንትንም ለተነሱ ጥያቄዎች በተለይ የንስጥሮስን የመለሱበት ስለሆነ በአጠቃላይ አፖሎናሪዝም የአውጣኬን እና የንስጥሮስንም ሀሳብ ሙሉውን ሪቫይዝ ተደርጎ የተቀመጠበት ስለሆነ one in the same son, our Lord Jesus Christ,
perfect in Godhead and perfect in manhood, truly God and truly man, of one substance. Which means ይሄ የሚያመለክተው ሆሞሲስ የሚለውን ማለት ነው with the father የሚለውን ሀሳብ እዚህ ላይ ተቀምጦበታል። which is ይሄ የሚያሳየው ሃይፖስታሲሱ የሚያሳየው ይሄ ምንድነው ከተባለ የንስጥሮስን አስተምሮ እንትን ለማለት ነው one person የሚለው ማለት ነው one person hypostasis እሱ ሁለት ሰውነት ወይም ደግሞ ሁለት አካል የሚል ሐሳብ ስላለ የሰውነቱ አካል ተውጧል የሚለውን ሐሳብ እንትና ከሁለት አካል የሚለው እናንተ የምትሉት ማለት ነው እናንተ የምትሉት እና ያንን ነው እንደዚህ የሚባል ነገር የለም one person ወይም ነው hypostasis ነው የሚል ሐሳብ ነው which is homoousios with the father and his Godhead of one substance with us as to his manhood in two natures without confusion, without change, without division, without separation የሚለው ነው the distinction of nature being preserved በዚህ ወይ ማለት ነው እና one person and one hypostasis የሚለው አንደኛ ከፐርሰን ሁድ አንፃር የተነገረ መሆኑ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ከሚለው አንፃር ተነስቶ ይሄ ያልነበረው ማንነት ወይም ደግሞ ሰውነትን ገንዘብ አደረገ ሲባል ሰውነት በአካልነት መጥቶ ጠፍቶ የሚል ሐሳብ የለውም ክርስቶስ ኢየሱስ ያለውን የመጀመሪያን ፐርሰን ሥጋን ነው እንትን ገንዘብ ያደረገው በሚል ሐሳብ ነው የተነሳው ነው one person በሚለው የሄደው ማለት ነው which means የንስጥሮስን አስተምሮ የተመለሰበት ነው two nature የሚለው ደግሞ የአፖሎናሪስ ነው ምክንያቱም ጠፍቷል የሚል ስለነበረ ማለት ነው ሞኖፊሲዝም የሚያነሳ ሐሳብ ስለሆነ እሱ ስለዚህ እሱን ነው እዚህ ጋር አልጠፋም two natures still subsist ያደርጋል በአንዱ አካል ላይ ብሎ ነው ያለው ስለዚህ ከዚህ ሰውነትን በተመለከተ የተጠየቀ ጥያቄ ነው ሰውነትን በተመለከተ የተብራራ ጥያቄ ነው ፐርሰን ሁድን ያብራሩበት ጥያቄ ነው ለሁሉም መልስ የሰጡበት ነው without በተለይ withoutን መጠቀማቸው ደግሞ የአውጣኬን አስተምሮ ያፈረሱበት ነው ብዬ ነው ማምነው ነው አይ ቲንክ ያው ዞረን እዛው መጣንና ያው ቁጥሩ እኮ ነው ሁለት እንዴት እንቆጥራለን የሚለው ዞሮ እዛ ጋር ይመጣልና ዜድ ምናልባት ከተረዳን የኛ አባት ቅዱስ ሳዊሮስ የኬልቄዶን ጉባኤ በጣም ብዙ ደብዳቤ ጽፈዋል ሲተቹ ማለት የኬልቄዶን ጉባኤ አንጾኪያ ቅዱስ ሳዊሮስ ዘአንጾኪያ የሚባሉ አሁን የማነሳቸው ጥያቄዎች በሙሉ እሳቸው ሲያነሱ የነበሩትን ጥያቄዎች ናቸው በሙሉ ማለት ነው በኬልቄዶን ጉባኤ ላይ ያነሷቸው ጥያቄዎች ምናልባት በአምስተኛው ጉባኤ ላይ ኢንፍሉዌንስ ያደረጉ በአምስተኛው ጉባኤ ላይ ምላሽ ለመስጠት የተሞከረባቸው እነሱ ነው እና አሁን ከሁለቱ ባህሪያት ብለው ሲናገሩ እዛው ኬልቄዶን ጉባኤ ላይ ሁለቱ ባህሪያት ምን አይነት ባህሪያት እንደሆኑ አልተገለጸም ሃይፖስታቲክ ዩኒየን የሚለው ምን እንደሆነ አልተገለጸም አንዱ አካል ራሱ መጨረሻ ላይ ስለ አንዱ አካል ስንናገር አንዱ አካል መለኮታዊ አካል ይሁን ወይ ደግሞ ሰዋዊ አካል ይሁን አልተገለጸም እና እነዚህ ሁሉ ጥያቄዎች ነበረባት የኛ ቤተክርስቲያን እነዚህም በሙሉ አንደኛ ሃይፖስታቲክ ዩኒየን የሚለው በሶስተኛው ጉባኤ የቅዱስ ቄርሎስ አስተምህሮ መሰረት ሁለት ሃይፖስቴሲስ ኦፍ ሥጋ እና ሃይፖስቴሲስ ኦፍ ዲቫይን ተዋሃደ የሚል ነው ያለው እና ከሁለት አካል የምትለው ለዛ ነው በሶስተኛው ጉባኤ ላይ አካል ተብሎ ስለተገለጸ ከሁለት አካል ለተነሳው ጥያቄ እኮ አሁን ለምሳሌ እናንተ ጥያቄው ተነስቶ እናንተ በመሸሻችሁ ነው እንጂ እኮ ለተነሳው ጥያቄ እኮ የ553 ላይ ባካሄዱት ከሁለት ዓመት በኋላ ባካሄዱት እኮ የክሪስቶሎጂካል ኢሹ ላይ እኮ ክላሪፊኬሽን ሰጥተዋል በተለይ አፈርምድ አድርገዋል የቄርሎስን የአሌክዛንድሪያውን ቄርሎስን አስተምሮ መጀመሪያ ላይ እና የመጀመሪያው ጉባኤ ላይ የኬልቄዶን ላይ በተነሳው መልኩ እንዳልሆነ የንስጥሮስን ደግሞ እንደገና ደግሞ በማውገዝ እኮ አንስተዋል ጥያቄው ተነስቶ በሁለተኛው ነው በሶስተኛው የእንትን ጉባኤ ላይ እኮ የተሰጡ ሀሳቦች አሉ አሁን ይሄ ጥያቄ የምነሳው ምንድነው ከመጀመሪያው ገና ከ451 የኬልቄዶን ላይ ቆማችሁ እናንተ ዞር ስላላችሁ ብቻ ነው
እንጂ እንደገና ተነስተው በተለይ የቄርሎስ ተነስተው እሱ ያለበት መንፈስ ተነስቶ የንስጥሮሳዊ የሆነ ሀሳብ እንዳልሆነ ኬልቄዶን ላይ ተብራርቷል። ማለት ኬልቄዶን ላይ የተብራራው ነገር ወደ ንስጥሮሳዊነት የሚወስድ ሳይሆን እንደውም የአሌክሳንድሪያውን ቄርሎስን ሀሳብ አፈርም የሚያደርግ ነው የሚል ሀሳብ ተነስቶ በደንብ ነው የተብራራው። ስለዚህ በዛ ላይ ሄደ ማየት ትችላለህ ማለት ነው። ክርስቶስ ኢየሱስ ዋን ነው ብለን ስንል በዊል ከአባቱ ጋር አንድ ነው ብሎ የሚለውን ሀሳብ ተነስቶ ተብራርቷል ማለት ነው። በአካል አንድ ነው የሚለው ማለት ነው። የኤፌሶን ጉባኤ ሀሳብ ማለት ነው በኬልቄዶን ጉባኤ ሀሳብ ላይ ካልተገኘ ለምሳሌ በኤፌሶን ጉባኤ ፍሮም ቱ ኔቸር የሚል አለ። በኬልቄዶን ጉባኤ ደግሞ ፍሮም ቱ ኔቸር የሚለው የለም። በኤፌሶን ጉባኤ ሃይፖስቴቲክ ዩኒየን የሚል አለ። በኬልቄዶን ጉባኤ ደግሞ ሃይፖስቴቲክ ዩኒየን የሚለው የለም። ሃይፖስቴቲክ ዩኒየን የሚለው ራሱ ዴፊኒሽን ራሱ ዲፋይን ራሱ አላደረጉትም በኬልቄዶን ጉባኤ። እነዚህን ሁሉ ባስወገደ መልኩ እኛ ቤተክርስቲያን ለመቀበል ለምን ትገደዳለች? ኒዌስስ ኦኬ ልለፈውና ወደሚቀጥለው ሊድ ኬልቄዶን እኮ ቆይ ለምሳሌ ኤፌሶን ላይ የተነሳው ምንድን ነው? አዳሜ ታስታውሰዋለህ? የኤፌሶን ጉባኤ ለምሳሌ ኢየሱስ ክርስቶስን ለሁለት የመክፈል ነገር ነበረ። ኤፌሶን ላይ እነሱ ምን ብለው ነው መልስ የሰጡት? ኤፌሶን ላይ በአጠቃላይ ኢየሱስ ክርስቶስ አንድ እንደሆነ ከሁለት አንድ እንደሆነ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። ለማን ነው መልስ የሰጡት? በአጠቃላይ ካየኸው ምላሽ እየሰጡ ያሉት አንደኛ ነምበር ዋን ንስጥሮስ ነው። ሁለተኛ ግን ከንስጥሮስ ጋር በተያያዘ በአጠቃላይ ሁለት ብለው የሚናገርን በሙሉ እያወገዙ ነው። ሁለት የተባለውን በሙሉ እንትን ዱዋሊቲን እያወገዙ ነው። በኤፌሶን ጉባኤ ዱዋሊቲን ላሳይ ይችላሉ ሌላ ቀን። ዱዋሊቲን በአጠቃላይ እያወገዙ ነው። ኤፌሶን ላይ እሱ ነው የተነሳው። በሜይን እንትን የተነሳው እሱ ነው። ማጆሪ ነው ንስጥሮስ ነው። በመጀመሪያ ንስጥሮስ ነው፣ ምንም ጥያቄ የለውም። ግን ደግሞ አይደለም እኔ የጠየኩ የ325ቱ የኒቅያ ጉባኤ ሶሪ የኤፌሶን ሳይሆን የኒቅያ ጉባኤ መጠየቅ ይቅርታ። ኤፌሶን ኒቅያማ እሱ ላይ ለምን መሰለ የተነሱት ጉባኤቶች እኮ በተነሱባቸው ሴንስ መልስ ሰጥተዋል። በአንድ ላይ ግን የተነሱት ጥያቄዎች በተለይ ደግሞ የንስጥሮስ ጥያቄ የአሪስ ጥያቄም እንደገና የአፖሊናሪስን ጥያቄ እኮ ሶስቱም እኮ በአንድነት መልስ ያገኙበት ሶስቱ ወደ አንድነት የመጡት እኮ የኬልቄዶን ጉባኤ ነው። እናንተ ማትቀበሉ ጉባኤ ነው አይደል? የኬልቄዶን ጉባኤ ማንጠቀበልበት ምክንያት ከኤፌሶን ጉባኤ ጋር ይጋጫል ብለን ስለምናስብ መመለስ የለብንም። ተጠያቂ አይደለህም። ዛሬ መጠየቅ ብቻ ነው፣ ተጠያቂ አይደለህም። እሺ፣ ስለዚህ ምንድን ነው የምናደርገው መሰላችሁ? ፌዝ ጥያቄ ጨርስ አሌክስ። እሺ፣ መጠየቅ ትችላለህ። እሺ። ሁለተኛ ደግሞ ይህ ስጋዬ ነው ብሎ ሲል ኢየሱስ ክርስቶስ ክርስቶሎጂ ነው። ይህ ስጋዬ ነው ብሎ ሲል ኤፊ የሚቆይ ከሆነ ትቆያለህ። እኔ በጣም ስለሆነ ባልኩት መሰረት እንደው በጣም ብዙ ቆይቻለሁ። ቤተሰብ እያስጠበቅኩኝ ነው። ግን ከአንድ ሰዓት ከሁለት ሰዓት በኋላ መመለስ እችላለሁ። ምናልባት እዛ ደርሼ እንትን ካልኩኝ በኋላ ወዲያው ወይ መኪና ውስጥ ሆኜ አወራቸዋለሁ ከቻልኩ። ፕሮቴስታንቶች ግን ቢገቡ ደስ ይለን ነበረ። ብዙ ጥያቄዎች ነው ያሉን። እኔ በጣም ብዙ ጥያቄ ጽፌ ነው የመጣሁት። ጠይቆ ፈቃደኛ ከሆንክ ስለ እንትን ሲነገር ነበር። ስለ ቸርች ካውንስል ማለት እኛ ስንጠይቅ የነበረው ማንኛውም ዶክትሪን የሚሰራው ያው ከቸርች ካውንስል ነው። መነሻው ያ ስለሆነ ነው። እሺ፣ ከዛ ትንሽ መለስ ስለበልና በእናንተ በፕሮቴስታንት ሌላው የተለያየ አስተምሮ ያላችሁ ምንድነው ጸጋ መንፈስ ቅዱስ የምንቀበልባቸው ሚንስ ኦፍ ግሬስ የምንላቸውን ሳክራሜንትስ ወይም ሚስጥራተ ቤተክርስቲያን
እሱ ላይ ብዙ ልዩነት አላችሁ። ነገረ ክርስቶስ ላይ ጠይቅ። ነገረ ክርስቶስ ነው። ነገረ ቤተክርስቲያን ወይም ደግሞ እንትን ላይ አይደለም። ነገረ ክርስቶስ ላይ ጠይቅ። አይደለም። ይሄ ዋናው የነገረ ክርስቶስ አስተምሮ ነው። ምክንያቱም እያስተማረውም በመጽሐፍ ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ለምሳሌ ሁለቱም የሌለ ክርስቶስ ያስተማረውን ትምህርት የሚል ነገረ ክርስቶስ ላይ የለም። አባቴ ነገረ ክርስቶስ ሌላ ነው። እዚሁ ሌላ ወንድሞች እዚህ ያሉት ጥያቄውን አዳምጥና ከዛም እንትን ትላለህ። አይደለም ዜድ ትናንት እናንተ ኢቭን ከዛም እንትን ብላ አልፋችሁ ስለ ኢስተርን ኦርቶዶክስ ስለ ካቶሊክ አንድ ናችሁ ትቀበላላችሁ፣ የጌታ ቤት ብዙ እኮ ጠይቃችኋል። እኛ ምንም ኮምፕሌን አላልንም። ከነገረ ክርስቶስ አንዱ ምንድን ነው እሱ እንዳስተማረን በወንጌሉ ለምሳሌ ጥምቀት ለድነት ነው፣ የድነት መሰረት ነው። እንዲሁም ጥምቀት የኃጢአት ማሰሪያ ነው የሚል አስተምረዋለ። እዛ ላይ እናንተ ልዩነት አላችሁ። ይሄ ትምህርተ ጥምቀት ላይ ማለት ነው። ያንተን ዲኖሚኔሽን ሜይ ቢ ከዚህ ስለተወያየን ጥምቀት ለድነት የሚባል እንትን የለም ነገር የለም። ኢትስ ጀስት ሲምቦሊክ ለኃጢአት ማሰሪያ የሚል የለም ብላል። ሌላው ከነገረ ክርስቶስ ዋነኛው ትምህርት ደግሞ ሳክራመንት ምንድን ነው? ሚስጥረ ቁርባን ወይም ትምህርተ ቁርባን ነው። ይሄ ደግሞ አምላክ ሰው የመሆኑ እኮ ሚስጥር ሰው ሆኖ ከዛም በመስቀል ላይ ስለኛ ቤዛ ሆኖ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ ያንንም ለቅዱሳን ሐዋርያት በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ በእንጀራና በወይን አድርጎ ሰጥቷቸው ይሄ አንዱ የነገረ ክርስቶስ ትምህርት ነው እና አልጠይቅም ማለት አትችልም። ሰው እዚህ ላይ ያላችሁ የተለያየ ትምህርት አለ እና ይህንን ትምህርት ለምሳሌ አንተ ሁለቱን በተለይ ሚስጥረ ጥምቀት እና ቁርባንን ኢትስ ጀስት ሲምቦሊክ ነው ስትል በካውንስል ነው ወይ ይሄንን የደነገጋችሁት? ኤኒ ቸርች ካውንስል ዳት ዩ አክሴፕት ጥምቀት ለድነት አያስፈልግም፣ ሲምቦሊክ ነው። እንዲሁም ደግሞ የጌታ ስጋና ደምም ኢትስ ጀስት ሲምቦሊክ የዘላለም ሕይወት አያሰጥም፣ የኃጢአት ማሰሪያ አይደለም የሚል የክርስቶስን ትምህርት የሚጻረር ማለት ነው። ክርስቶስ በቃልም በተግባርም ያስተማረውን የመሰረተውን ትምህርት የሚንድ ነው። ቅዱሳን ሐዋርያትም ቢሆኑ ከዛ በኋላ ጥምቀትና የጌታ ስጋና ደም የእምነት መሰረት እንደሆነ መጽሐፍ ቅዱስም ይናገራል። አብዛኞቻችሁ ደግሞ የፕሮቴስታንት ዲኖሚኔሽን ይሄንን ክዳቸዋል። በካውንስል ከሆነ ጨርሻለሁ። ጥያቄው በጣም ረዘመ። እሺ አጠር አድርጌ ሀሳቡ ለማስቀመጥ አይ ቲንክ ወይ ቅድም አልነበረም ይሆናል እዚህ ፔጁ ላይ እንትኑ ላይ ገስት ላይ እንደነበር ካስታውሳለሁ ለመምህር በረከት የመለስኩኝ ጊዜ እና የነገረ ክርስቶስን እኛ የምንቀበለው እንትን ካውንስሎች ወይም ደግሞ እንትን ጉባኤያት ኢንፋሊብል ስለሆኑ ነው ብለን አናምንም። እኛ እንደሱ አይደለም የኛ እምነት። አንድም ትምህርት በየትኛውም ካውንስል በየትኛውም እንትን ቢብራራ ስለተብራራ ትክክል ነው ብለን አንቀበልም። ስላልተብራራም ደግሞ የቀረ ነገር አለ ብለን አናምንም። የተብራራውን ነገር ይዘን መጽሐፍ ቅዱስ ጋር ነው የምንሄደው። እኛ መጽሐፍ ቅዱሱ በትክክል ያንን ነገር ያስቀምጠው ከሆነ ይቀመጣል ማለት ነው። የኛ ሪፎርመሮችም ብዙዎቹ አንስተዋል። ካውንስሎች ስህተት ይገኝባቸዋል ብለዋል። እናንተም ስህተት እንደሚገኝበት አምናቸዋል። ያልተቀበላችሁት ካውንስልን የሚያክል ነገር የኬልቄዶን ያልተቀበላችሁት በስህተት ነው ብላችሁ ስላምናችሁ ነው። ስለዚህ በካውንስል የተብራራ እውነታ እኛ የለንም። በካውንስሎች የተብራሩ እውነታዎች ብቻ ናቸው የምንቀበላቸው ብለን እኛ አንልም። እናንተ ናችሁ ከመጽሐፍ ቅዱሱ ባለፈ ካውንስል ይሄንን ስላለ በቃ ይሄንን እንቀበላለን ብላችሁ የምትሄዱት እናንተ ናችሁ። እኛ ደግሞ አይ ካውንስሉ የተናገረው ነገር ከመጽሐፍ ቅዱስ ጋር ይሄዳል ወይ የሚል እንትን ሁልጊዜ እናመጣለን ማለት ነው። ኦኬ ወደዛ ስመጣልህ ወደ ስጋው ደሞን ወደ አነሳበት ነገር ስመጣልህ
ለምሳሌ መጽሐፍ ቅዱስ ያለውን እናንተ የማትቀበሉትን ነገር ላነሳልህ እችላለሁ። ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 22 ላይ ለምሳሌ ቁጥር 19 ላይ ሲናገር እንጀራን አንስቶ አመስግኖ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው ብሎ ይህን ለመታሰቢያ ያድርጉት አለ። ኦኬ፣ ለመታሰቢያ ያድርጉት። ስለዚህ ለምሳሌ ከኛ ውስጥ ለመታሰቢያ ብሎ የሚያምን ቢኖር እኛ ልክ አይደለም ብለን አናምንም። እንቀበላለን። አስጨርሰኝ። ለመታሰቢያ ነው። ኦኬ፣ እናንተ አትቀበሉም ስላልክ ነው። በአስተምሮም ኢቨን ከመጽሐፈ ቅዳሴ ላይ ፍሬ ቅዳሴ የሚባል የቅዳሴ ክፍል አለ። ካህኑ እንትን ሲል ለመታሰቢያ ብለን እናምናለን። ዜዴ ስትናገር እኛ የምናምነውን ክሌም የምታደርገው ኢትስ ሮንግ ልል ነው። እያረኩ ነው ማውራው። ሳወራ ለምሳሌ አንተ አትቀበልም ብለህ ስትለኝ እኔ ደግሞ አንተ ምንድን የማትቀበል እያሳየው ነው ማወራው። ለምን አንተ እኔን ከሳሽ ልታደርግ አይገባም ነው። አንተ የማትቀበለውን ነገር እኔ ላይ እየመጣ ልትጭን አይገባም። እኔ ያንተን ትምህርት ነው እኮ አይደለ? እኔ የእናንተን ትምህርት ነው የጠየቅኩት አይደለ? ዜድ እናንተም እኮ ትላንትና እናንተ እንዲህ ትላላችሁ እያላችሁ ነው መልስ ስታደርጉ የነበረው። ፓስተር አካሄዱ እንደዚህ ነው እንዴ? ለዚህ ነው የመጣ ነው። እኛ ልንጠይቅ ነው የመጣ ነው። በእኛ ላይ ተደግፎ የሚመሰረት ትምህርት ሊኖር አይገባውም። ዜድ በቃ አይ ነው ነርቭ ይነካል። ነርቭ የሚነካው ለምንድን ነው? እኔ እናንተ ለምሳሌ ለምን አትቀበልም ብለህ ስትለኝ አንተ እንዳልተቀበልክ አሳይቼ መልስ ስመልስ ይሄ የሚያናድድ ከሆነ ምንም ላደርግ አልችልም። ማስረጃ ማስረጃ እኮ አጭር ነው። ማስረጃ አጭርና ግልጽ ነው። የኬልቄዶንን ትቀበላለህ? ፌስ አይደለም ያልከው ምንድን ነው? የማቴዎስ አይደለም። ቆይ አንቀበልም። ስለዚህ እኛ በእኛ በእንትን ላይ በካውንስል ላይ የተመሰረተ በቃ ሆል ቲንግ ከመጽሐፍ ቅዱስ በላይ በካውንስል ላይ የተመሰረተ አስተምሮ የለንም እኛ። ይኸውልህ ዜድ፣ እኔ አሁን ስለ ካውንስል ማርለም እየጠየኩ አንተ ምንድን ነው ያልከው? የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ለመታሰቢያ አድርጉት ይሄንን ችግር የለም። አትቀበሉም አላልኩም። መቼ አትቀበሉም? እኔ ስለሱ እኮ አትቀበሉም አላልኩም። እኔ ጭራሽ አላወራሁም። አትቀበሉ የሚል ቃል እኔ አላወጣሁም። ስለ እናንተ አላወራሁም። እኔ ሉቃስ ወንጌል 22 ያነሳው ጊዜ 22 እኔ አላልኩም። አትቀበሉም ያልክ የለም። እኔ ይሄንን የሚሉትን ልክ አይደሉም ብለን አንልም ነው ያልኩት። ለምሳሌ መታሰቢያ ነው ብሎ ቢልን አንተ ልክ አይደለም ብለን አንልም። ለምን? ለመታሰቢያ አድርጉት ስላለ እንጂ ከእናንተ ጋር አነሳው። ስለ ጉባኤው ሳነሳ ግን በጉባኤ ላይ የተመሰረተ አስተምሮ የለንም። ደጋግሜ ነው ያልኩት፣ የለንም። ይቅርታ ጋር እዚህ ጋር ግን አንድ ጥያቄ፣ ኢየሱስ ሁለት ባህሪ የሚለው ለአንተ ሁለት ባህሪ ብለህ የምትለው የሚሳሳት ነው የማይሳሳት አስተምሮ? አይሳሳትም። ለምን እንደማይሳሳተው ኬልቄዶን ስላለው ሳይሆን ከመጽሐፍ ቅዱስ ውጭ የማይሳሳት አስተምህሮ አለህ ማለት ነው። የማይሳሳተውን ኮንፈርም አድርገዋል ብለን ነው የምናምነው። የቅድም መልስ ጋር ነው። ከመጽሐፍ ቅዱስ ውጭ የማይሳሳት አስተምህሮ አለህ ማለት ነው አይደል? ከመጽሐፍ ቅዱስ ውጭ የማይሳሳት አስተምሮ የለኝም። መጽሐፍ ቅዱሱን ኮንፈርም ያደረገ አስተምሮ የሚል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሁለት ባህሪ የሚል አንዴ ጠየቀኝ አይደለ? በቃ ከጠየቀኝ መስማት ነው። ከመጽሐፍ ቅዱስ ውጭ የማይሳሳት አስተምሮ የለንም። ኦኬ፣ አሁንም ደግሜ ነው የምለው። መጽሐፍ ቅዱስ ጋር ግን አላይን ያደረገ ትክክል የሆነ ግን አስተምሮ አለ። ከመጽሐፍ ቅዱስ ውጭ አይደለም። ከመጽሐፍ ቅዱስ ጋር የሚደመር መጽሐፍ ቅዱሱን ኮንፈርም ያደረገ አስተምሮ አለን። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሁለት ባህሪ የሚል አሳይ። ሁለት ባህሪ የመጣው እንትኑን ዲቴይል የሆነውን ነገር ፈለክ? ስለ ሁለት ባህሪ ኢየሱስ ክርስቶስ ነው የሚፈልገው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሁለት ባህሪ የሚል አሳይ። ይሄ የልጅ ጥያቄ ይባላል።
የልጅ ጥያቄ ነው። ስለዚህ እንደዚህ የሚባል ነገር የለም። የጅልም ይሁን የምንም ተብራርቶ የምንም አይነት እንደዚህ ጥያቄ የሚባል ይሁን ስለሌለ አሁን መጽሐፍ እንድትመልስልኝ ቅዱስ ክርስቶስ ላይ ኢየሱስ በስጋ እንደውም መወለዱን በጣም ደስ የሚለኝ ማለት ነው የህፃን ጥያቄ መጠየቅ ነው ደስ የሚለኝ። ህፃኖች በጣም ከባድ ጥያቄ ነው የሚጠይቁት፣ መሰረታዊ የሆነ ጥያቄ ነው የሚጠይቁት እና ህፃን ጥያቄ ካልክ በጣም ደስ ነው የሚለኝ። መሰረታዊ ጥያቄ ነው ማለት ነው። እሺ አንድ ጊዜ ቱ ኔቸር ስንል ይኸውልህ ፓስተር ይችን ብቻ ልመልስና ነው ይወጣል። ቱ ኔቸር ስንል ወይም ፊሲስ ስንል ፍሮም ቱ ኔቸር ወይም ቱ ኔቸር ስንል እና ፊሲስ ስንል የምናነሳቸው ሀሳቦች አሉ። የመጀመሪያው ሀሳብ ምንድን ነው? ክርስቶስ ኢየሱስ ዘላለማዊ ነው ብለን እናወራለን። የዘላለማዊ ነው፣ ሁሉን ቻይ ነው፣ ያልተፈጠረ ነው፣ የተወለደ እንጂ ያልተፈጠረ ነው ብለን መጽሐፍ ቅዱስ ስለሚያስተምረን ያንን እንናገራለን። ሁለተኛው ደግሞ የምናነሳው ደግሞ የሰውነት አካሉን ነው የምናነሳው። በሰውነት ያለውን ማንነት ወይም ደግሞ ኔቸር ነው የምናወራው። ይህንን ሶሪ ስልክ ገብቶብኝ ተመልሻለሁ። ፓስ ትሰማለህ? እሺ ኦኬ። ሰውነት ማለት ይሄ ባዲ የሚባለውን ነፍስ፣ ፈቃድ እና ሶል ማይንድ ዊል ማይንድ የምንለው ማለት ነው። እና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ዲቫይን ኔቸሩን የምንገልጽበት መንገድ ነው። የዕብራውያን 2:14 የሰውነትን ኔቸር የምንገልጽበት ነው። እንደ ሰው አደገ። የሉቃስ ወንጌል ምዕራፍ 2 ላይ ስንመለከት ለምሳሌ በሰውም በእግዚአብሔር ፊት በእውቀት በሞገስና በቁመት ያድግ ነበር ይላል። ስለዚህ ይሄ የሰውነት ባህሪውን የሚያሳይ ነው። ከዘላለማዊ የነበረውን ደግሞ ዮሐንስ ወንጌል ምዕራፍ 8:58 ጠቅሶ ራሳቸው አባቶች ባብራሩበት መልኩ ይሄ ደግሞ ፕሪ ኤግዚስተንስ መሆኑን የሚያሳይ ነው። ከነዚህ ነገሮች ተነስተን ኢየሱስ ክርስቶስ አንድ አካል ሁለት ባህሪ የሚለውን መጽሐፍ ቅዱሱ የሚለውን ነገር የተብራራ ስለሆነ መጽሐፍ ቅዱሱ ማነው አፋርም የተደረገበት ስለሆነ ያንን እንቀበላለን። ተመልሼ እኔ መለሳለሁኝ። ኤፍዬ ቀጥል አንተ። መለሳለሁ። ተባረኩ። የኔን ጥያቄ አልመለስክም፣ መውጣት አለብኝ። አዳም ዜድ አንተ ምንድን ነው ያልከው? ላይክ እኔ የጠየኩ ምንድን ነው እናንተ ጥምቀት እንዲሁም የጌታ ስጋና ደም የተናገረው ላይ የሆነ ነገር ልበልበት ከመሄድ በፊት እንዳይረሳ። በመጀመሪያ ደረጃ ሁለት ባህሪ ሲባል ይወጣል ብዬ ነው። ቆይ ትሄዳለህ። ቆይ ሁለት ባህሪ ሲባል ኢየሱስ ክርስቶስ አምላክ ስለሆነ ከዛው ደግሞ እንደዛ አይደለም። አሁን ዜዶ ያልተረዳው ነገር ሁለት ባህሪና አንድ ባህሪ ሲባል ስለ ኦንቶሎጂካል የሆነ ሜታፊዚካል የሆነ ኤክስፕላኔሽን ነው እንጂ ስለዛ ለምሳሌ ኢየሱስ ክርስቶስ ሰዋዊ ባህሪ ያለው እነዚህ የሰዋዊ ባህሪ መገለጫዎች አሉ፣ የመለኮታዊ ባህሪ መገለጫዎች፣ ስለ እሱ አይደለም እየተወራ ያለው። እሱማ ኮንቴምፕሌትም ተደርጎ አለ እኮ። ክርክሩ ኢየሱስ ክርስቶስ ለምሳሌ ተራበ ተጠማ የሚለው ነገር የለም፣ ወይ ደግሞ ኢየሱስ ክርስቶስ ሁሉን አዋቂ መሆኑን ምናምን የለም ምናምን አይደለም። እሱ አይደለም። እሱ ሳይሆን ሜታፊዚካል የሆነ ኤክስፕላኔሽን ይሄ ሁለት ባህሪና አንድ ባህሪ የሚለው እንደዚህ አይነት ኤክስፕላኔሽን መጽሐፍ ቅዱስ ላይ የተቀመጠ ነገር የለም። አንተ ግን ሁለት ባህሪ ብለህ ታምናለህ ከመጽሐፍ ቅዱስ ውጭ የሆነ። በመጀመሪያ ደረጃ ከመጽሐፍ ቅዱስ ውጭ ደግሞ የሆነ ነገር ደግሞ የማይሳሳት ነገር አለ ብለህ ደግሞ አታምንም። አንተ የሳትከው ነገር ብለህ ማስተካከያ ሳይሆን የምትሰጠው አንተ ራስን ቤት በኋላ ከፍተህ ሰጥ። ጥያቄው ግን ጥያቄ ላስቀምጥ። ቆይ ይቅርታ፣ ጥያቄ ለማስቀመጥ ምንድን ነው ዜዶ ኢየሱስ ክርስቶስ ሁለት ባህሪ ነው ብሎ ይከራከራል። ግን ደግሞ ሁለት ባህሪ ብሎ ሲናገር የማይሳሳት መሆኑን ደግሞ አያምንም። ማለት ለምን እንደሚከራከርን ራሱ አይገባኝም። ምክንያቱም ማን ነው የሚሳሳተው? እኔ ግን ከምንድ አንጻር ነው የምትሰሙት? እኔ የማይሳሳት ማን ነው የተሳሳተው? የሚሳሳቱ ጉባኤያት ይሳሳታሉ። ስለዚህ በእነሱ ላይ ዲፔንድ ያደረገ ጥያቄን ካላስቀመጥኩኝ በጣም ከባድ ነው። ምን አይነት ጥያቄ እንደምጠይቅ እኮ አይታወቅም። ስለ ጉባኤ ነው የምጠይቀው? ስለ ክርስቶስ ነው የምጠይቀው? በአጠቃላይ ጉባኤው ላይ ስላለው ነገር ነው እየተወያየን ያለ ነው። ጉባኤውና ስለ ኢየሱስ ክርስቶስ ነው እየተወያየን ያለ ነው። ጥያቄ ምንድን ነው?
ዜዶ ለምሳሌ አሁን ሁለት ባህሪ ትክክል ነው ብሎ እየተከራከረ ነዋ። እሱ ራሱ ማለት ነው እርግጠኛ አይደለም የማይሳሳት መሆኑ አስተምሮ የአስተምሮ የማይሳሳት አስተምሮ መሆኑ እርግጠኛ አይደለም። እርግጠኛ ባልሆንከው ነገር ላይ እንዴት ሰዎችን መተህ ማን ያለ እንደሱ እርግጠኛ አይደለም ያለ አንዴ አንተ ፋለብል ብለህ ነው የምታምነው እና አንድ ጊዜ እኮ ፋለብል ጥያቄ ልጨርስና ከዛ በኋላ አንተ ትጠይቃለህ። ጥያቄ ልጨርስና ጥያቄ ትጠይቃለህ። ዜዶ ሁለት ባህሪ ብሎ ሲል እየተናገረ ያለ የኬልቄዶን ጉባኤ አስተምህሮ ነው። የኬልቄዶን ጉባኤ ደግሞ ዜዶ አይሳሳትም ብሎ አያምንም። አይሳሳትም ብሎ ስለማያምን እርግጠኛ ባልሆነው ነገር ላይ ሊሳሳት የሚችል ነገር ነው ብሎ ነው የሚያምነው። ሊሳሳት የሚችል ነገር ብለህ የምታምነውን ነገር እንዴት አይሳሳትም? እኛ አንድ ባህሪ ብለን ስንል የማይሳሳት ብለን ነው የምንለው። አንተ ለመሞገት ራሱ መምጣት ራሱ ትክክል ያልሆነ ነገር ነው። ምክንያቱም ይሳሳታል ብለህ አንድ ባህሪም ትክክል ሊሆን ይችላል ብለህ ነው የምታምነው እኮ። ይሳሳታል ብለህ ካመንክ አንድ ባህሪም ትክክል ሊሆን ይችላል ኢቨን 1.5 ብለህ ራሱ ልታምን ይችላል። ኧረ ማብራሪያ እንዲተውና ጥያቄ አይደል የምጠይቀው? ማብራሪያ ነው የምትሰጠው? ጥያቄ ነው የምጠይቀው? እዛ አብራርቼ ነው የምጠይቀው። ችግር እኮ መሀል ላይ እየገባብኝ ስለሆነ እንጂ ጥያቄ እስካሁን ጨርሼ ነበር። የእኔ ጥያቄ ዜዶ ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሷ አንድ ባህሪ ብላ ስትመሰክር የማይሳሳት አስተምሮ እንዳላት እየመሰከረች ነው? የማይሳሳት አስተምሮ። አንተ ደግሞ ሁለት ባህሪ ብለህ ስትናገር ሊሳሳት የሚችል ብለህ ነው የምትለው። ታዲያ በየትኛው እንትንህ ነው ኮንፊደንስ ነው ማለት ሰውን መተህ የምትሞግረው? የሚሳሳት ብለህ ካመንክ ቆንጆ ጥያቄ ጠይቀኛል። ኦራይት እንግዲህ ዊዛውት ቼንጅ ያለ ውላጤ የሚለውን አዳም እንዴት እንደሚያብራራው በኋላ ላይ ያብራራልናል። ወይም ደግሞ እኛን ተሳስታችኋል ያለውን እንትን አድርጎ እሱ ወይ ቤቱ ሲገባ ገብተን አብረን እንሰማለን ማለት ነው። በዚህ ጉዳይ ላይ ካብራራ ማለት ነው። ግን ለእናንተ ጥያቄ የምተውላችሁ ዊዛውት ቼንጅ የሚለውን ነገር በደንብ እንድታስቡበት ነው። ዊዛውት ዲቪዥን የሚለውን ነገር በደንብ እንድታስቡበት ነው። ኦኬ። አንድ ነገር ግን በክርስቶስ በባህሪ ጉዳይ ላይ ስንመጣ ባህሪ የሚለው ጥያቄ የሚመልስልን ናት የሚለውን ነው፣ ሁ የሚለውን አይደለም። ኦኬ። ማን የሚለውን ጥያቄ መልሶ አያውቅም። ባህሪ የሚባለው ሀሳብ ሲነሳ ማን የሚለውን ጥያቄ መልሶ አያውቅም። ምን የሚለውን ጥያቄ ነው የሚመልሰው። ክርስቶስ ምንድን ነው ስትል ምንድን ነው ላይ ፍጹም አምላክ ነው ብቻ ብላ አትቆምም። ኦኬ። ፍጹም አምላክ ነው ብላ ብቻ አትቆምም ማለት ነው። ስለዚህ ሰውም ነው ትላለ ማለት ነው። ስለዚህ ምን የሚለውን ጥያቄ የሚመልስልንን ይህንን ወሳኝ የሆነ ጉባኤ ሪጀክት ያደረጉት ወገኖቻችን በምን እንደሚመልሱት አላውቅም። እኔ አሁን ክርስቶስ ምንድን ነው ብዬ ብጠይቅ ክርስቶስ ኢየሱስ ምንድን ነው? ይኸው ተመልከቱ። አሁን ይህንን ጥያቄ መጠየቅ እንዳለብኝ አምናለሁ። ኢዮብ እዚህ ጋር አለ፣ ፌዝ እዚህ ጋር አለ። ኢየሱስ ክርስቶስ ምንድን ነው? ፌዝ እንደው እናንተ ከታች ያላችሁ ሰዎች እንድትረዱት ብዬ ክርስቶስ ኢየሱስ ምንድን ነው? ክርስቶስ ኢየሱስ ምንድን ነው? ክርስቶስ ኢየሱስ ምንድን ነው? ጥያቄያችን መልስ። በቃ ሚዩት አድርጉት። የእናንተ አስተምሮ ይኸውላችሁ ኬልቄዶንን ያልተቀበለ በቃ ሚዩት አድርገው። እሺ ኬልቄዶንን ያልተቀበለ ኬልቄዶንን በቃ እንዴ እኔ እኮ መብቴ ነው። በቃ መልሴን እየመለስኩ ነው። ሚዩት አድርገው። እኔ መልሴን እየመለስኩኝ ነው። ኦኬ። የኬልቄዶንን ጉባኤ የአንድ ሰውን በአንድ አካል ሁለት ባህሪን ያልተቀበለ ቤተ እምነት ኢየሱስ ምንድን ነው የሚለውን መልስ ሊመልስልን አይችልም። በአንድ አካል ሁለት ባህሪ የሚለውን አንድ ጊዜ እባክህን አይልማ። ኬልቄዶን ጉባኤ አንድ ጊዜ ኬልቄዶን ጉባኤ አይልማ። አንድ ጊዜ እባክህን የሚል ካለ አሳየን። ያው ተሳስተናል እንላለን። ኬልቄዶን ጉባኤ በአንድ አካል ሁለት ባህሪ የሚለውን አሳየን እስኪ። ኦኬ፣ አንድ ጊዜ። ስለዚህ ስህተትን የተናገርኩ ማለት ነው። እሺ ቆይ። እሺ ስለዚህ አሁን አርጊመንት እየሆነ ስለመጣ ከእኔ መልስ ስለማጠብቁ እናንተ እንትን ታደርጋላችሁ። ፍሮም ይኸውላችሁ ማንሁድ ኢን ቱ ኔቸርስ የሚል አለው፣ በሁለት ባህሪ የሚል ኬልቄዶን ላይ አለ። በአጭር ቃል ማለት እሱ የለም የምትል ከሆነ አንተ ለምን ጥለህ እንደወጣ በኋላ ትናገራለህ ማለት ነው።
ይህንን ጉባኤ ለምን አንቀበልም ካል እንዳልክ በኋላ ትናገራለህ። ጉባኤያትን አንቀበልም ማለት የተጀመረው ከኛ ብቻ አይደለም፣ ከእናንተ ነው። መጀመሪያ አንቀበልም ያላችሁት እናንተ ናቸው። 451 ላይ ከእናንተ ነው የተማርነው ጉባኤዎችን አንቀበልም ማለት። ኦኬ ሁሉም ነገር ጉባኤያት ልክ ቢሆኑ ኖረው መሳሳት የማይችሉ ቢሆን ኖሮ የ451 እናንተ ስህተት ነው ብላችሁ አታስቀምጡትም። ስለዚህ ከእናንተ ነው የተማርነው ከአባቶቻችሁ። ኦኬ እናንተ ያላችሁት ማለት ነው። ስለዚህ እኛን ለምን አትቀበሉም ብላችሁ ልታስገድዱ አይገባም። አንደኛ። ሁለተኛ አሁንም እየተናገርክ ያለሁት ኢየሱስ ክርስቶስ 2% አይደለም 1% ቱ ኔቸር ነው። ቱ ኔቸር የሚለው የሚመልስልን ዋት የሚለው ነው፣ ሁ የሚለውን አይደለም። ማን ከተባለ ኢየሱስ ይባላል። ኢየሱስ ምንድን ነው ተብሎ ከተጠየቀ ፍጹም አምላክ ብለህ ብቻ አትቆምም። ኦኬ ፍጹም ሰው ትልና ደግሞ የሰውነቱን ባህሪ ከሰውነት ያለውን ባህሪ ደግሞ ትገልጣለህ። ለዚህ ነው መጽሐፉ ራሳቸው ሚክስድ አይደለም፣ ሳይቀላቀል ሳይዋሃድ አንዱን ሳያጠፋ ያለ ውላጤ ብላችሁ ትናገራላችሁ። ከዛስ ኢየሱስ አንድ ባህሪ ትላል። አንድ ባህሪ ስትል ምን እያልክ ነው? ትናንትና ለነገሩ እሱን በኋላ ለጥፈዋለሁ፣ ከወጣሁኝ በኋላ ቀድቼዋለሁ። አቶ መምህር በረከት ያሉትን ማለት ኮምፖዚት ነው ብለዋል። እኔ እስከ ትላንትና ድረስ አላቅም ነበረ በኮምፖዚት ማመጣችን ማለት ነው። ኔቸሩ ኮምፖዚት ሆኗል ብለዋል። ኮምፖዚት ማለት ወደ አንድነት መጥቷል። which is ንስጥሮስ ማለት ነው፣ ንስጥሮሳዊ ማለት ነው። ስለዚህ እሱንም እኔ እናንተ እንደሱ የምታምኑ ከሆነ ለመጀመሪያ ጊዜ ስሰማ ነው ኬልቄዶናውያን እንደሚያምኑ አዳምሻቶ ይለጥፍ እንዴ ኬልቄዶናውያን ችግር የለውም። እናንተ ወደ አንድ ኔቸር መጥቷል፣ አንድ ኔቸር ሆኗል ብላችሁ የምትሉት እንግዲህ የትኛው ሚክስድ ሆኖ የትኛው ሆኖ ወደ የትኛው ተጠቃሎ እንደተቀመጠ በባህሪ ጉዳይ ላይ እናንተ እሱን እንትን ታደርጋላችሁ፣ ማብራሪያ ትሰጡበታላችሁ ማለት ነው። ስለዚህ እኛ ስናምን ምንድን ነው ኔቸር ናት ሚክስድ ነው ብለን ምናምነው እኛ። ኢየሱስ ሃይብሪድ አይደለም ብለን ነው ምናምን። ምክንያቱም የመጽሐፍ ቅዱስ ራሱ እኔ ይላል የሚልኪያስ መጽሐፍ ምዕራፍ 3 ላይ ምን ይላል? እኔ እግዚአብሔር አልለወጥም ይላል። እግዚአብሔር የሚለወጥ አምላክ አይደለም፣ ውላጥ የሚያውቀው አምላክ አይደለም። እግዚአብሔር ሰው ሆኗል ስንል የሰው ባህሪን ገንዘብ አደረገ ብለን ሁለቱን ለይተን በመናገር ባህሪ ለይተን በመናገር አንጻር እንጂ አንዱ ክርስቶስ የሁለት ባህሪ ነው ብለን ስንል ክርስቶስ ምንድነው ከዘላለሙ የነበረው በቃልነት የነበረው እዚህ ስጋ እንትን ሲል አምላክነትን አጥፍቷል ብለን የምናስተምረው አስተምሮ የለንም። ሰውነትን ደግሞ ገንዘቡ ሲያደርግ አይ በቃ ፈጽሞ ሰውነትም ደግሞ በአምላክነት ተውጧል የሚል አስተምሮ የለንም። ሁለቱን በአንድ አካል ሁለቱን ባህሪ ይዞ ሄዷል ብለን የኬልቄዶን ጉባኤ ደግሞ ይህንን አብራርቶታል። ይህንን ያብራራው መጽሐፍ ቅዱስ ላይ ስለሌለ ሳይሆን መጽሐፍ ቅዱሱ አፈርም የሚያደርገውን እነሱ ኮንፈርም አድርገዋል። ስለዚህ ያንን ነው የምንቀበለው። ጌታ ኢየሱስ ይባርካችሁ። አይ ቲንክ እኔ መውጣት አለብኝ። የኔን ጥያቄ ሳትመልስ የጌታ ስጋና ደም ጥምቀት ሲምቦሊክ ነው ብላለና ማለት አይ ቲንክ ብዙ ፕሮቴስታንት በጣም እንትን አላቸው። በጣም ቸኩያለሁ፣ መውጣት አለብኝ። ከአንድ ሰዓት ከምናምን በኋላ መለሳለሁ ከፈለጋችሁ። ይሄን ብቻ መልስና ከመጽሐፍ ቅዱስም ካለ ምሳሌ ነው የሚል ካለ የጌታ ስጋና ደም ምሳሌ ነው ሲምቦሊክ ነው የሚል ካለ አሳየን። ዲያቆን ሌላ ሰው እናስገባለን። ዜድ መሄድ ካለ ቴንኪው። በጣም ተባረኩልኝ። በጣም ይሄን መልሶ ብቻ እንዲወጣ ነበር አሌክስ። ኤፊ መጥቷል መሰለኝ። ኤፊን ያስገቡታል። ኤፊ ነበር ጥያቄ ጠይቄ ልሄድ፣ ብዙ ረጅም ሰዓት ጠበቅኩኝ። እሺ ይኸውላችሁ ወይ ይደርልን አሌክስዬ። በጣም ብዙ ጥያቄ ጽፌ ነበር የመጣሁት እና ወይ ይደር ዛሬ ዓመት በዓል ስለሆነ ለኒው ይር ምናልባት ለዛ ይሆናል። አክሊለ ጓደኛዬ ጋዜጠኛው መግባት ከቻልክ ማብራሪያ ባትሰጥም ፈልጌ ነበር። ኤፊ ግን ምን እናድርገው መሰላችሁ? ትላንትና በህይወቴ በቃ ኦርቶዶክሳውያን ትክክለኛ ጥያቄ በትክክለኛ ጊዜ የሚያምኑትን ምናምን ያወሩት። ዛሬ ግን የኛ ትንሽ አስቸጋሪ ያደረገው ምንድን ነው? ለጥያቄው ከዜድ በቀር ሌላ ሰው ማንም ለማውራትም አንተን ሆነ። ትላንት አሁን እኔ የተመቸኝ የኦርቶዶክስን ልንገራችሁ ማለት ኤፍሬም እዚሁ ስላለ እንትን ኤፍሬም ኦርቶዶክስ ሲጀምር ነገረ ክርስቶስ ትምህርት ነው ይዞ የመጣው። በቃ ይሄ ነው። አሁን
ቅድምም ያ ሁሉ ሰው ሲቀመጥ ወንጌል አማኝ ነገረ ክርስቶስ እምናምነው ብሎ ትምህርት አልነበረውም። በቃ ይሄን ነው ትምህርት ሳታመጡ ትምህርቱን ይዘን ሳንመጣ ቀጥታ ወደ እንትኑ እንሄድ ነው። ስለዚህ እድል የሰጣችኋቸው ትምህርት በሌለበት ቀጥታ እንትን ላይ ስለሄዳችሁ ነው። አሁን ትላንትና ረጅም ሰዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን ብለው ትምህርት አምጥተዋል። እሱን እድል መጠቀም ነበረባችሁ። ይህን ነው የምለው። ኤፊ መሄድ ትችላለህ ከዚህ በላይ? ሁለት ጥያቄ ኤፊ ልጠይቀው ፈቃደኛ ከሆነ እንጠይቀው። ኤፊ መሄድ ትችላለህ? ይቻላል። እዮብ ያልሆነንማ በጣም እግዚአብሔር ይስጥልኝ። ቴንክ ዩ በጣም ኤፊ፣ እንኳን አደረሰ። የምታከብር ከሆነ ሃፒ ኒው ይር ብያለሁ። እንኳን አብሮ አደረሰን። እሺ ከመጀመሪያው ስሰማ ነበር እና ቻልሲዶኒያን ኦር ቄልቄዶኒያን ነገረ ክርስቶስ ነው የእኛን ኤክስፕሬስ የሚያደርገው ብለህ ነበር እና አሁን ፌድም የጠየቀው ጥያቄ አለ። እኛ ፓትሪያርካችንና አባታችን ቅዱስ ቄርሎስ ንስጥሮስን እንትን ሲል ነገረ ክርስቶስን ዳይሬክትሊ ያገናኘው ከዩክሬስት ጋር ነው እና እናንተም አማናዊ ነው ብላችሁ እንደምታምኑ አውቃለሁ። እና ኮንፌሽናል ሉትራንስ ከሆናችሁ ከሆንክ ሉትራንን በአጠቃላይ ከሆንክ እና የጌታ ስጋና ደም አማናዊ ነው ካላችሁ እንዴት ነው ስፒሪቹዋል ፕሬዘንስ ከሚሉት ጋር እና ኦር ደግሞ ሚር ሲምቦሊክ ነው ከሚሉት ጋር ቻልሲዶኒያን ክሪስቶሎጂያችሁ ዜድ ቢኖር ጥሩ ነበረ፣ የእሱንም እንትን ለመስማት ማለት ነው። ቻልሲዶኒያን ክሪስቶሎጂያችሁ እንዴት ነው ከነሱ ጋር እንዴት ነው ኮምፕሮማይዝ የምታደርጉት ኦር ሲንተሳይዝ የምታደርጉት ኦር ደግሞ ፉል አውት ሪጀክሽን ነው ወይ የምታደርጉት የእነሱን ክሪስቶሎጂካል እና ዩካሪስቲክ ቴዎሎጂ? ምንድነው ለምሳሌ በኮንፌሽን ደረጃ እንደ አይነት ክሌሞች አሉ ማለት አስቸጋሪ ነው፣ ግን እኔ እንግዲህ እስካየሁት ድረስ ማለት ነው። ግን በሪፎርመር አሁን በሉተራን ቴዎሎጂያን እንደሚያነሱ አሉ። ዩካሪስትን በተመለከተ እንትን ነው በቃ ክሎዝድ የሆነ ኮሚኒየን እሳቤ በጣም አለ። በቃ ሉተራን በቤተክርስቲያናቸው ዩካሪስትን በሚያምኑበት በዛ ኮንፌሽን አስተምሮ ይፈጽሙታል ማለት ነው። የሌላውን እንደዚህ ቫሊድ ነው ምናምን እንደዚህ አንልም። ኢቭን እንደዚህ የሪፎርመሮቹን ቫሊድ እንደማንል እንደዚህ የጠቀሱም አሉ። እንግዲህ በጊዜው በነበረ ያው ቴዎሎጂያንስ ነው ማነሳለን እንደዛ ነው። አይ ቲንክ ያ ነው ሜቢ ይህንን ክሌም ካረኩኝ እስቲ እዚህ ላይ ተነስተ እንትን የምትለው ካለ ይቻላል። እስቲ ቀጣዩ ጥያቄ ምንድን ነበር እኮ? ነገረ ክርስቶስ አስተምሯችሁ ክሪስቶሎጂያችሁ ኮምፕሮማይዝድ ይሆናል ወይስ እንዴት ነው? ፉል አውት ሪጀክትን የምታደርጉት ወይ ሲንቴሳይዝ የምታደርጉበት መንገድ አለ ከሌሎች ወንጌላውያን አማኞች ጋር? እንዴት ነው ነገረ ክርስቶሳችሁን እና ዩካሪስቲክ ቴዎሎጂያችሁን እንዴት ነው እንትን የምትሉት ለማለት ነው ከሌሎች ጋር? በወንጌላውያን ስለሆነ እኛም ቄልቄዶን እንቀበላለን ሲል ነበረ እንትና ዜድም ቅድምም ውለታም እያለ እኛ ክሪስቶሎጂያችን ቄልቄዶናዊ ነው ብሏል። ግን ቄልቄዶናዊ ክሪስቶሎጂ ከያዙ ንስጥሮሳዊ አይሆንም ወይ ዩካሪስቲክ ቴዎሎጂያቸው? በተለይ እነ ካልቪኒስቶች አይ ቲንክ ያው የሉተራኑ ኮሚኒኬሽን ኦፍ አትሪቢዩት ላይ እንዲሰፋ ያለ አቀራረብ አለው ከሌላው የሚለየው። ግን ዩካሪስትን በተመለከተ ግን አሁን ላይ ኮንፌሽናሊ ያሉትን ሀሳቦች እንዲካየን እንደሱ አይነት ልክ አሁን እኛ ቻልሲደንን ስለምንቀበል ወይ ኮሚኒኬሽን ኦፍ አትሪቢዩት እሱን እሳቤ በማንሳት ዩካሪስቲክ ቴዎሎጂን ሲሰራ ምናምን አታይም ኮንፌሽኑ። ግን ክርስቶስን ያነሳል፣ ግን ፍጹም ሰው ፍጹም አምላክ በሚለው በዛ ሀሳቤ ውስጥ ሆኖ ነው እንጂ በሁለቱ ባህሪያት ያለው መካከል ያለውን ተገናዝቦት እያነሳ ዩካሪስቲክ ቴዎሎጂን የመስራት ነገር ምናምን አታይም። በጣም ባይንድ ያደርገዋል ግን እንደዛ አታይም። እና የነገረ ክርስቶስ ላይ ኮሚኒኬሽን ኦፍ አትሪቢዩት ላይ ምናምን ከሆነ ጥያቄው እሱ ላይ የተለየ ኤንፋሲስ ይሰጣሉ ልንል እንችላለን እንጂ እንዲህ ጽንፍ ረገጥ አይነት መለየት ነገር እናነሳ ምንችል አይመስለኝም። ለመሰለ ሁለታችሁም ቄልቄዶናዊ ክሪስቶሎጂ የምትይዙ ከሆነ ስፒሪቹዋል ፕሬዘንስ ሲሆን ንስጥሮሳዊ አይሆንም ወይ? ምክንያቱም ኤፌሶን ላይ የተደነገገው ቅዱስ ቄርሎስ
ከንስጥሮስ ጋር እንትን ሲል ሚርሊ የማን ፍሌሽ ነው የምትበሉት እንደዛ ከሆነ ብሎ ነው እንትን ያለው። እነዛ ካውንስሎች ክሪስቶሎጂያችንን በደንብ ይገልጹልናል ካላችሁ አይቃረንም ወይ ነው የኔ እንትን ማለት ነው። እንዴት ይቃረናል ብለህ አማናዊ ነው ካላችሁ እናንተ እና ለምሳሌ ካልቪኒስቶች አሁን ስፒሪቹዋል ፕሬዘንስ ካሉ ፍሌሹን እና እንትኑን እንዴት ነው የምትለዩት? ዩኒየን የለም ማለት ነው በቻልሲዶኒያን ክሪስቶሎጂ እናንተ ጋር ሳይሆን እነሱ ጋር። እንዴት ነው ያንን ነገር የምታስታርቁት? ንስጥሮሳዊ ክሪስቶሎጂ ይሆንባቸዋል ማለት ነው ካልቪኒስቶች። ይሆናል ብዬ አላስብም። ሜይ ቢ ስፒሪቹዋል ፕሬዘንስስ እንዴት ተረድተው ነው ትርጉም አንተ በምን ሳቢ ያስቀምጠው ነው? አይ ስፒሪቹዋል ፕሬዘንስ ነው እነሱ የሚሉት፣ እንደናንተ አማናዊ ፕሬዘንስ ነው አይሉም አይደል? አይሉም፣ ግን ስፒሪቹዋል ፕሬዘንስን ያስቀመጡበት ዲፊኒሽን አለ። እዛ ሰርክል ውስጥ የምታጫውተው ነገር ነው ወይ? አሁን የቻልሲዶን ልዩነት ምናምን የሚባሉት ሀሳቦች ነው። የቻልሲዶን እኮ ለቻልሲዶን እኮ ልዩነት ምናምን አይደለም። ቻልሲዶኒያን ክሪስቶሎጂ ሁለታችሁም እየተቀበላችሁ ሁለት አይነት ዩካሪስቲክ ቴዎሎጂ እና ዩካሪስቲክ ቪው እንዴት ይኖራችኋል? ምክንያቱም ክሪስቶሎጂ ኢዝ ዳይሬክትሊ ታይድ ከዩካሪስት ጋር ማለት ነው። ስፒሪቹዋል ፕሬዘንስ ነው ተብሎ ከዛ በኋላ አይ ቻልሲዶንን እንቀበላለሁ ማለት ደግሞ ሰብሲኩዌንት ካውንስልም አለ ከዛ በኋላ አይደል? 5ኛው 6ኛው ላይ ራሱ ይሄ ነገር ተነስቷል በኦሪጂኒስት ምናምን እንትን። ስለዚህ ቻልሲዶኒያን ክሪስቶሎጂ እንቀበላለን ተብሎ ስፒሪቹዋል ፕሬዘንስን እንቀበላለን ማለት አንድ ላይ ይሄዳል ወይ? ዩኒቲያችሁም ደግሞ ያንን ነገር እንዴት ነው ሲንተሳይዝ የሚያደርገው? ያ አይ ቲንክ ሀሳብ እንደገባኝ ከሆነ ወደዛ ያመራል ነው። ይሄ ኒስጥሪያን የሆነ ስታይል ዲስቲንክሽን አይነት አቀማመጥ የሆነባቸዋል አይነት መሰለኛ። ላይክ ስፒሪቹዋል ፕሬዘንስ ብለው ካውንስሉ እንደዛ ነው የሚለው። ካውንስሉ ዳይሬክትሊ አሁን ቴዎሎጂያን ሲያልኩ ማለት ነው። ለምሳሌ እነዚህ ሲያነሱ ሪፎርምን አሁን ዩካሪስትን አንካፈልም በዛ ሳይድ ያለውን ሲሉ አንድም አርጊመንት አድርገው ያቀርቡታል። ላይክ ኒስጥሮሳዊ አይነት ምናምን ክሌም የላቸውም፣ ግን ዲስቲንክሽን በጣም ሃርድ አይነት ነገር ነው ተብሎ እንደሱ አይነት ሀሳቦች አሉ። ዩካሪስትን ማንቀበለው ቫሊድ ተደርጎ የማይታሰበው ከእንደዚህ አስተምሮች የተነሳ ነው። ቫሊድ ያልሆነ ዩካሪስቲክ ቴዎሎጂ ያላቸው ተብሎ ግን በነገረ ክርስቶስ አስተምሮ ላይ አንድ ነን ማለት ይቻላል። በኳሊፊኬሽን ያው ልንል እንችላለን። በኳሊፊኬሽን ነው ኦል ነገራችን አንድ ነው ምናምን አይባልም። እንዳልኩ ነው የሉተራን ቴዎሎጂ እንደውም ኢቨን የጆን ኦፍ ደማስከስን እኮ ሀሳብ በጣም ለሱ ክሪስቶሎጂካል አቀራረብ የቀረበ ነው። የሉተራን ቴዎሎጂ ኮሚኒኬሽን ኦፍ አትሪቢዩት ላይ ያለው ምናምን ነገር ስታይ በጣም ይጠቅሱታል ጆን ኦፍ ደማስከስን እንደውም። ለዛ ነው ጥያቄ ያው ጆን ኦፍ ደማስከስ ላይ በደንብ እናንተ እና ኒዮ ቻልሲዶኒያን ክሪስቶሎጂ ስላላችሁ እንዴት ነው ሲንተሳይዝ የምታደርጉት ብዬ ነው ከካልቪን እና ከስፒሪቹዋል ፕሬዘንስ ነገረ ክርስቶስ አስተምሮ ጋር። ግን ሌላ ጥያቄ አንድ የመጨረሻ ጥያቄ ጠይቄ ልውረድ። በሉትራን ቴዎሎጂ ኢንተርሴሽን ኦፍ ደ ሴንትስ አለ የቅዱሳን ምልጃ? አለ። ኦኬ የክርስቶስ ምልጃ ሳለ አለ? ያው ኢንተርሴሽን ኦፍ ክራይስት አለ አዝ ሜዲኤተር ማለት ነው በሚለው ሳቢ። ኦኬ ሲሚላሪቲ ያለው የቅዱሳን ምልጃና የክርስቶስ ምልጃ አንድ አይነት ነው ወይስ እንዴት ነው? ምን አገናኙ? አይገናኝም። ኦኬ እሺ፣ ቴንኪዩ በጣም አመሰግናለሁ። አይ እኛ አንዳንዴ ብሌም ስለምንደረግ የክርስቶስን ምልጃ የማትቀበሉት የቅዱሳን ምልጃን ለማስቀጠል ነው የሚል ክሌም ስላለ ከአንዳንድ ፔንቴኮስታሎች እነሱን ልትዘረር ነው። አይ በቃ ችግር የለው። ቴንኪዩ በጣም ትናንት እንዲህ ተብሎ አንድ ሉተራን ፖለቲካ ሲሰራ ነበር እዚህ ጋር። ለዛ ነው አመሰግናለሁ በጣም ኤፊ። ቴንኪዩ ፓስተር አሌክስ በጣም አመሰግናለሁ። እሺ ዮባሽ ኤፊዬ አሌክሶ ምን ታደርገዋለህ እንግዲህ። ዛሬ የነበረው ጊዜ ይሄን ነበረ። እኔ የነበረኝ ስሜት ግን ነበረ ልክ ስትጀምር ነገረ ክርስቶስ ላይ ቀጥታ ትምህርቱ ይሄ ነው ተብሎ እነሱ አያሁ ምን አደረጉ መሰለ፣ ቀጥታ ወደ ጥያቄ ሲገቡ እዛ የነበረው ሰው ይሄ ሰው ቁጭ ብሎ የነበረው ትምህርት ነበር።
ተረተኛል። ትምህርት ለምሳሌ በነገረ ክርስቶስ ጉዳይ ትላንት አሁን እነሱ ሲያወሩ ምንድን ነው ያሉት? ከቅድመ ዓለም በፊት የነበረው ከዛ በድንግል ማርያም መወለድ ከዛ ደግሞ ከዚህ ከሞቱ ጋር ተያይዞ ከመነሳቱ ጋር ከዛ ከምልጃው ጋር ከምናምን ጋር ተያይዞ አንድ ትምህርት ሰርተው ነው ወደ ጥያቄ ገባ ነው። እኛ ዛሬ ትምህርት ባለመስራታችን ጥያቄው ቦሪንግ ጋር እኔ በጣም ሰለቸኝ ታውቃለህ። ያ እንትን ማለት ይቻላል። አሁን ሰፋ ያለ ጊዜ ወስዶ ምናልባት አሁን በጥያቄ ብቻም ሳይሆን ትምህርት ኖሮ እኔም መሰለህ ትምህርት ኖሮ ከትምህርት የሚነሳ ጥያቄ አሪፍ ነው። አሁን ሰው ትምህርት የለም ጥያቄ ገባ። እኔ አሁን ትምህርት በሌለበት ነው ጥያቄ ውስጥ የገባ ነውና ከምን ተነስቶ ቀጥታ እነሱ ምን አደረጉት መሰለ? ቀጥታ ወደ ጥያቄ ሲወስዳቸው አይ የኛ ትምህርት ይሄ ነው። እነሱ እኮ ምንድን ያደረጉት? ከትምህርት በኋላ ወደ አባቶች ነው የሄዱት። ትምህርት በሌለበት ነበር እኛ ወደዛ ሄድ ነው እና ትንሽ የመጣውንም ሰው ከትምህርት ጋር ሳናገናኘው ተለያየን ለማለት ነው። እና አዳምዬ ይቅርታ እንግዲህ ዲያቆንም አንድ ጥያቄ ልጠይቀው ኤፊ ስላለ ያው ነው ኤፊ ያ ፌዝ ይቻላል ችግር አለ። እሺ ማለት ቀላል ጥያቄ ነው። ላይክ ዋት ኢዝ ዘ ላይክ ሴንተር ኦፍ ዩ ላይክ ህብረት የምታደርጉት ላይክ ዋት ኢዝ ዘ ሴንተር ኦፍ ዩር ወርሺፕ። ለምሳሌ ወንጌላውያን ካልቪኒዝም አለ፣ ሉተራን አለ። ሶ ለጸሎት ብቻ ነው ወይም ለትምህርት? ያው ኢትስ ኦብቪየስ በቅዱስ ቁርባን ለእናንተ ሊሆን ይችላል ለሉተራን። ከሌሎቹ ጋር ግን በቅዱስ ቁርባን ህብረት አታደርጉም። ሜይ ቢ ኢፍ አይ አም ሮንግ ዩ ሜይ ኮሬክት ሚ። ሶ ዋት ኢዝ ዘ ሴንተር ኦፍ ዩር ወርሺፕ? ቅዱስ ቁርባን ካልሆነ ብዬ ነው። ሴንተር ኦፍ አወር ወርሺፕ ያው ክራይስት ነው። ጀነራል ስቴትመንት ስለቀረበልኝ ጌታ ነው ሴንተር ኦፍ ወርሺፓችን። ኢቨን አሁን ለምሳሌ ቤተክርስቲያንን ዲፋይን ስናደርግ ሲደረግ በሉተራን ኮንፌሽን ለካብዝ ሁሉንም ማለት ይቻላል ፕሮቴስታንት የወንጌል አስተምሮ ይነሳልና ኢቨን ሳክራመንቶቹም ሲሰጡ አድሚኒስተር ሲደረጉ የወንጌሉን አስተምሮ መሰረት ባረገ መንገድ ከዚያ አይ ቲንክ ወንጌሉ ሴንተር ነው ለወርሺፓችን፣ ወንጌሉ ሴንተር ነው ለኮንፌሽናችን፣ ወንጌሉ ሴንተር ነው ለልምዳችን ሁሉ አጠቃላይ ነገር። ጀነራል ስቴትመንት ስላቀረብክ ነው እንዲሁ እንትን ያልኩት። እሺ ሜይ ቢ እንትን ልበለውና ላውርደውና ጥያቄውን ለምሳሌ ከሉተራን ውጪ ሆኖ ከእናንተ ህብረት ውጪ ከካልቪኒዝም ሊሆን ይችላል ወይም ከሌሎች ከሙሉ ወንጌል መቶ የጌታ ስጋና ደም ፓርቴክ ማድረግ ይችላል። ነን ሉተራን የሆነ ፕሮቴስታንትስ ግን ነን ሉተራን ሆኖ ነን ሉተራን የሆነ መቶ ካኒ ፓርቴክ ዘ ሆሊ ኮሚኒየን። ምክንያቱም አንደኛ ሲምቦሊክ ነው የሚለው ኢቨን በአስተምሮም ሆነ የማይቀበል የፕሮቴስታንት ዲኖሚኔሽን፣ እናንተ ግን በአስተምሮም ማለት በቅዱስ ቁርባን ላይ ያለው አስተምሮ ሳይገባው የሚል አለ አይደለ? አንደኛ ቆሮንቶስ ምዕራፍ 11 ጋር ይሄዳል። ሳይገባው አንወርድ የሆነው ማለት በሚስጥረ ንሳም እናንተ ጋር ያው ንሳም ስላለ ማለት ነው፣ ከአስተምሮት በተጨማሪ ማለት ነው። ይሄን ሳይረዳ ነን ሉተራን የሆነ ፓርቴክ ማድረግ ይችላል እናንተ ጋር ሆሊ ኮሚኒየን? ዩዥዋሊ እንደዛ አይደረግም። ዩዥዋሊ ማለት ነው ላይክ የሆነ ስትሪክት በሆነ ሴንስ ኮንፌሽን እንደሚቀበል ሰው ምናምን እንደዛ አይደረግም። ግን ለምሳሌ አሁን እኔ ባለሁበት መካነ ኢየሱስ ቤተክርስቲያን ምንድነው ለምሳሌ አንድ ከውጭ ሲመጣ ቄሱ ቼክ ያደርገዋል። ለምሳሌ ቅዱስ ቁርባን የሚታደልበት ጊዜ ከሆነ ቄሱ በደንብ እንትን ይላል፣ ቼክ ያደርጋል። ፔንቴኮስታልም ከሆነ በጣም የሚጣሩ ነገሮች አሉ። ኢቭን ገስትም እንኳን ሲመጣ ማለት ነው በጣም የመካነ ኢየሱስ አባል የነበረ ሰው እንኳን ርቆ በጣም ከ20 ዓመት በኋላ ብቅ ቢል ይጠየቃል። መቼስ ዝም ብለው ውሰድ አይባልም። የሰውየው ነገር ማተር ስለሚያደርግ
ስለዚህ ኖርማሊ ይጠየቃል። በኮንፌሽን ደረጃ ከሆነ የምጠየቀኝ ፕሪንሲፓሊ ተጠያቂ ነው። ያ ሰው ታምናለህ ወይ እንደዚህ እንደዚህ አስተምሮ ሁሉ ነገር ይጠየቃል። ከዚህም በቅድመ ትምህርቶችም አሉ። ገብተዋል። ይኸውልህ አንድ ይሰማል አለ ይፌ ለምሳሌ እነ ሉተራን ሆኖ የጌታ ስጋና ደም ሲምቦሊክ ከዛ የዘለለ ነገር የለም ብሎ የሚያምን ማለት አማናዊ ነው። የዘላለም ህይወትን ያሰጣል፣ ለኃጢአት